ወደ ሙዚቃው እንመለሳለን። ክብራትና ክብራን እንዴት ናችሁ? ለንቲ ሰላም ነሽ ወይ? ማካማጋ መጣ የሆነ ፎቶ ለጥፌ ነበር። እሷ ለአንተ ክብር ስላውርጀው ነው። ምን አይነት ፎቶ ላሳየውና አጠፋዋለሁ? አይ ምን ችግር አለው? ቴዲ ቢያይ ቅር ይለዋል እንዴ? ቴዲ ማየት የለበትም አትበይልሽ። እኔና ለልቲ ባል እያስመለስን ነው። አስመላሽ ኮሚቴ፣ ባል አስመላሽ ኮሚቴ ሁለታችን በአንድ ላይ ሆነን የሰው ባል የቀሙን እያስመለስን። ማን ነው ይሄ ከታች ያለው ማን ነው? ዞ የሚባለው ጊፍተር ኤስማ ከወርቁና ሜላት ታውቃቸዋለህ? ከጎን ያለው ደግሞ ዞ የሚባለው ጊፍተር አሁን ሜላትን ጠብሶ ባለትዳር ስለሆነ የሰው ባል መልሽ እያልን ነው። እስማከን ትታ ዲፖርት አስደረጋ እስማከን አሁን እዚህን ሰውዬ ጊፍተሩን ጠበሰችና ኖ ዞ ነው የሚባለው ዞ ፌር አይደለም እያልን ነው። እሱን በቀደም እንወያይበታለን። እነዚህ ይሄ አጀንዳ ዞ በጣም አይ ዶንት ኖ እነዚህ ሰዎች እንግዲህ ማጣራት ያስፈልጋል። እንዳልሽው እንዳይደብራቸው አንቺን ፎቶ አድርጊና ከቻልሽ በቪዲዮ ግቢና የኔን ፎቶ ላርግ በቪዲዮ ካልችልም የኔን ፎቶ ላርግ። እሺ እኔ እንዴት ነህ? ደህና ነህ? ቆይ አለው እግዚአብሔር ይመስገን ሁሉ ሰላም አሉ። የእንግሊዘኛው ማስታወቂያ ነው ወደድከው? ምንድነው የእንግሊዘኛው ማስታወቂያ? ኑ ነው ሰልጥኑ ነው ወይስ ጥፉ ነው? ኑና ሰልጥኑ ነው። ግን የሆነ ቪዲዮ ላጫውትልህ ፈልጌ ነበር። እሺ ሁለት ቪዲዮ ነው ዛሬ ያለው። ምስኪን ሰው ጋር ሄደ ብቻ ኢትዮጵያውያን ልብ ትርታ በጣም ቀላል። የሆነ ምስኪን ሰው ጋር ሄደ ብቻ ልክ ሽልማት ሲደርስ ሄደ መርዳት ነው። በቃ አለቀ። ሄደ የሆነ ልብስ ማልበስ ነው ወይ ምግብ ማብላት ነው። ከዛ በኋላ ህዝቡ ይላል። እኔ አሁን በአንድ ሌሊት ድምፅ መገልበጥ ይችላል። እንዴት አድርገህ ካላችሁ የኢትዮጵያውያን ልብ ትርታ በጣም ቀላል። የሆነ ምስኪን ሰው ጋር ሄደ ብቻ ልክ ሽልማት ሲደርስ እነዚህን መንጋ መንዳት የምችለው የሆነ ምስኪን ትፈልግና ትረዳውና ልብ ትርታ ታገኛለህ። ከዛም በኋላ በቃ አጀንዳ this is the key ብያምናለሁ። ከዛም በኋላ ግን ከወንድሜ ፊራኦል አንዳንድ ወንድሞቻችን ተምረው የሆነ ነገር ዛሬ አንዳንድ ሰዎች አድሚት እያደረጉ ነበርና ስም እንዳለ ተቀይራል። መንሱሪ ብዙ ሰው እየታዘበ ነው። እና ፎሎ ስለማግኘት በምንሰክስበት ዘመን ነው አሁን ያ ተረስቶ ሌላ አርጉት ሳክስ ላይ ነው እንዴ ዘውዲ ያኔ ነው በቃ ፎሎ ስለማግኘት ሰው ያሰማ ያወቀ አሁን ሳክስ ነው ሽቶም ሳክስ ነው የተመቸ ማሱ እያየ ነው። አትሊስት አየ እዚህ ጋር ኦነስት ስለሆነ እዚህ ላይ ላስት ይር አውትፊት ስንት ብር ነው ሲባል 2.5 ሚሊዮን ብር ያለው ትዝ አለ መንሱሪ። እና ሲጠየቅ ትናንትና አንዲት ልጅ የሆነ ዳንቴልና ኮት ለብሳ ስንት ብር ነው ሲባል 3 ሚሊዮን ብር አለችና ስለሷ ሲጠየቅ እኔ እንኳን እሷ ያኔ ራሱን የለበስኩት ሳክስ ነው ለመፈመስ ነው። እና ያየሁት እንግዲህ ያበራሽን ጠባሳ ያየ በእሳት አይጫወትም እንድባል ነው። ገባ። በነገራችን ላይ ወደዚህ ከመግባቴ በፊት በእጄ የደረሱ መረጃዎች አሉ። እሰማለህ። ከዛ የራስን ኢንቨስቲጌት ታደርጋለህ። እኛ ያንተ የተቻለንን ነው ወደ አንተ መረጃ የምናደርሰው። ቀሪው ምርመራ ደግሞ ያንተ ነው። 3 ሰዎች አላችሁ እዚህ ቲክቶክ ላይ አማራ ክልል በህገወጥ መንገድ ማዕድን እያወጣችሁ ያላችሁ። የድምፅ ማስረጃ አለ፣ የሰነድ ማስረጃ አለ። ራሳችሁን ትከላከላላችሁ። ኦፓል ነው የሚያወጡት፣ ወሎ ውስጥ ነው። ምናልባትም ስጠረጥር ባለፈው ታስታውሳላችሁ፣ ዜናውን ሰርቼው ነበር። ኦፓል ለማውጣት የኦፓል ማዕድን ለማውጣት ሲቆፍሩ የነበሩ ወገኖቻችን ሞቱ የሚል ዜና ያስታውሳል። የእነሱ እጅ ሊኖርበት ይችላል፣ አላውቅም። ቀሪ እናንተ ስራ ነው። እዚህ ውስጥ ያላችሁ ሁሉ እዚህ ሜስ እዛ ሜስ ሳይሆን እኔ ዝም ብሎ ጠዋት የተቀደድኩኝ ከሰዓት ምሰፋ ልጅ አለው። እንደምታውቁት በመርህ ነው የምጓዘው። ትክክለኛው መረጃ ወደ እናንተ አመጣለሁ። እናንተ ግራ ቀኙን አይታችሁ ትፈርዳላችሁ። አማራ ክልል ላይ እዚህ ቲክቶክ ላይ ያላችሁ በእርዳታ ስራ ላይ የተሰማራችሁ
ይሄ ስትጣሉ ስትሰርቁ ተጣላችሁ ስትሰርቁ ተስማማችሁ ስትጣሉ ሊክ ያደረጋችሁት መረጃ ነው። በነገራችን ላይ አብራችሁ ይሰራ ከነበረ ሰው ይወጣ ነው። ምንም ማድረግ አልችልም። እንዳልኳችሁ የድምፅ ማስረጃ አለ፣ የሰነድ ማስረጃ አለ። የኦፓል ማዕድን ያወጣሉ። ኤርፖርት ሰው አላቸው። የሚሸጠው ዱባይ ነው። በእርዳታ ስራ ላይ የተሰማራችሁ ናችሁ። ስማችሁን ልጠራለሁ። የግድ እኔ ጋር አይደለም፣ ሌላ ቦታ ግን ሄዳችሁ መከላከል ትችላላችሁ። የመጀመሪያው ፊት አውራሪ ሚኪ ነህ። ሶሪ ራሳችሁን ትከላከላላችሁ። እኔ ስማችሁን ነው እየጠራው ያለሁት። በእጅ የደረሰው መረጃ ነው። ሁለተኛው ተስፋዬ አደርጌ ነህ። ሶስተኛው ከኔ ጋር ብዙም ትውውቅ የለውም፣ ዴቭ ፒሲኤል የተባለ ሰው አማራ ክልል ወሎ ውስጥ የኦፓል ማዕድን ምስኪኖችን እያስቆፈራችሁ እያስወጣችሁ ዱባይ ትሸጣላችሁ። ዱባይ ስትሸጡ ደግሞ ኮኔክሽን አላችሁ እነ መሲ ብርጅስቶን። ራስሽን ነፃ ማውጣት አለብሽ። ይህን ያህል ካደረስኳችሁ እናንተ የተለያዩ ነጥቦችን አገናኝታችሁ ድረሱባቸው እነዚህ ሰዎች ላይ። ይሄ ማስታወቂያ ይሄ ንግግር ከተነገረበት ጊዜ ጀምሮ ራሳችሁን የመከላከል ሙሉ መብታቸው የተጠበቀ ነው። እኔ መረጃው ደርሶኛል። ምንም ማድረግ አልችልም። መናገር የለብንም ይሄ ነገር ግድ ነው። ደላንታ ነው ባይ ዘ ወይ ዋርላ ደላንታ ነው። እኛ ሀገር ነው ኦፓሉ የሚወጣው። ከዛ ያወጣሉ። የመረጃው ምንጭ ፍራኦል ኢቲቻ ነው። ከኔ ጋር አትቀልድ ብያለሁ። ከኔ ጋር አትቀልድ። ጠዋት ተቀድጄ ከሰዓት መሰፋር ነው። እኔ ስመጣ በትክክለኛ መረጃ ነው መምጣት የምፈልገው። ምክንያቱም ይሄ ትውልድ ቀዳዳ እንዲለኝ አልፈልግም። ትክክለኛ መረጃ ካመጣው አመጣለሁ፣ ካላመጣው አላመጣም። ስለዚህ የመረጃው ምንጭ እሱ ነው። በዚህ ጉዳይ ላይ የመንግስት ሰዎች፣ የፌዴራል ፖሊስ ሰዎች፣ የደህንነት ሰዎች ጥልቅ የሆነ ኢንቨስቲጌት ማድረግ አለባቸው። ኢንቨስቲጌሽን መስራት አለባቸው። ኤርፖርት ሰው አላቸው፣ ኮኔክሽን አላቸው። ለዛ ነው እርዳታ ሲባል እናንተ እርዳታው ላይ ነው የምታጮሁት። ወንድ ኮንኬን ስጥ ምናምን እያሉ ጥሙናችሁን ይሰልቧቸዋል። ቅድም ልልቲ እንዳስደመጠቻችሁ አብዛኞቻችሁ በጣም ምስኪኖች ናቸው። ዩዘርኔም እና ፓስዋርድ አላቸው፣ ክሬት አድርጋችኋል፣ ገብታችኋል። ምን እንደሚሰራ ማታውቁ። ትንሽ እንኳን እልፍ ብላችሁ እንኳን አታስቡም። አብዛኞቻችሁ ሁላችሁንም እያልኩኝ አይደለም። የሆነ ነገር ሲጨው በዛ ጥሞናችሁ ይሰለባል። አንድ ነገር አለቅጥ ሲጨው የሆነ ነገር ሊደበቅ የተፈለገ ነገር አለ ብላችሁ ጠርጥሩ። እርዳታው እናንተ ተረጋግታችሁ እንዳታስቡ ለማድረግ ነው። ገብቷችኋል? አንድ ጊዜ ልድገሙ መሰለኝ ይሄን ንግግር። እርዳታው አለቅጥ የሚጮሁ ነገሮች እናንተ ዋናውን ነገር እንዳታዩ አይናችሁን የመጋረድ ነገር ነው፣ የመጋረጃ ነገር ነው። ይሄ ነው። መጨረሻ አካባቢ ላይ ስለ በረከት ገበሬው የተወሰነ ነገር ነግራችኋለሁ። ፖለቲካዊ ጉዳዮች ይኖሩናል። የትላንትና የቲክቶክ አዋርድ አለ፣ እሱን እናወራለን። እዚህ ጋር ሁለት እህቶች ያሉ ተምርና ልዕልቲ በእጃቸው በሳምንቱ ያዩዋቸው ነገሮች ምን ታዘቡ? እነሱን እስኪ ከነሱ ጋር ልስማና ይሄ በጣም አሪፍ እንትን ይመስለኛል። እዚህ ላይ ሁለት ሶስት ሰዎች ብንጨምር እዚህ ሶሻል ሚዲያ ላይ 10 ጊዜ የሚቀደዱ የሚሰፉ ሰዎች ልክ ማስገባት ምንችል ይመስለኛል። አይመስልሽም? እኔ ትናንትና ኤክስፔክት ማድረጉን ላይቭ ነበረ፣ ኢቨንት ነበረ፣ ንግሪክ ነበረ። ፊራዬ ከትናንት ወዲያ ነገ አበባ መስዬ ቆንጅዬ ሆኜ ላይቭ መጣለሁ፣ ኤቪደንሶችም አሉኝ፣ ሰዎችን አዋርዳለሁ ተብለን ለመዋረድ ዝግጁ ነበርኩኝ እና ፊራዬ መጣ። ከዛም በኋላ ለተማሪዎቹ ምግብ አዘዘ። ለተማሪዎቹ ምግብ አዘዘ። ኢማጂነሪ ትምህርት ቤት ነው ታውቃለህ። ትምህርት ቤቱ የለም፣ ተዘግቷል። ፎንኮሉም የውሸት ፎንኮል ነበረ። የምግብ ኦርደሩን እታች ወርዳችሁ ቡና ለማን ያዘዘው? ለ8 ተማሪዎች ብሎ ማለት ነው። ለ8 ላይቭ ቲክቶክ ላይቭ ላይ በሌላ ስልክ ፎንኮል ነው እና ትምህርት ቤቱ ከተዘጋ ታውቃለህ ቆይቷል። ማስታወቂያም ይሰራል፣ ደውሉለት ይባላል። ማስታወቂያውን ራሱ ሪፖስት አድርጎታል። ያሰራትን ሴት አልከፈላትም። 50 ሺህ ከፍልሻለሁ ብሎ በአብርሃም ብላቴ ነው የሚባለው። አወቅኩ። ስቱፒድ ስማርቱ ሰውዬ በሱ ነበረ
ያገኘኛለችና 50,000 ከፍልሻለሁ ተብዬ እሱ ነበር ማስታወቂያ ያሰራው። እንግሊዘኛውንም እንትን ልኬልሃለሁና አልተከፈላትም። 20,000 ብር አውጥታለች ለማስታወቂያው፣ አልተከፈላትም። ማስታወቂያው ግን ብራቮ ብሎ ኮምቶ ሪፖስት አድርጎት ሌሎች ፕላትፎርሞች ላይ ፖስቶታልና ይህን ማስታወቂያ እያዩ ሰዎች ይደውሉለታል። ቅድሚያ ክፍያ እየተባለ 500 ብር 1,000 ብር በዜል ትራንዛክሽን ካሽ አፕ ፎር በርዝዴይ በሚስላኒየስ ምናምን እያላችሁ ላኩልኝ እየተባለ ሰዎች እየተዘረፉ ነው። ያ ትራኪንግ እዚህ ጋር ግልጽ እናድርግ። እኔ ባደረኩት ይሄ ህዝብ ቆይ ማጣራት ትችላላችሁ አይደል? እዚህ ያላችሁ ሰዎች ሁላችሁንም እያልኩኝ አይደል? አንዳንድ የሚያሳዝኑኝ ሰዎች ስላሉ ነው። ምናወራውን ወሬ አጣሩ። መስማት አይደለም አጣሩ፣ ደውሉ፣ ጠይቁ። እኔ ባደረኩት ማጣራት ትምህርት ቤቱ የለም። አንቺ ባደረግሽው ማጣራት አለ ትምህርት ቤቱ የለም። ላይቭ ላይም በስቴት ዲፓርትመንቱ ዌብሳይት ላይ ገብታ ወገቲ ሀበን የምትባል ልጅ ዲፍረንት ዳይሜንሽን ላይ ያለች ነው፣ በሀሳብም በእኔም ማንቀራረብ ልጅ፣ እሷም ቼክ አድርጋ ላይቭ ላይ ቪዲዮን ፖስትቸዋለሁ። ትምህርት ቤቱ የለም መሬት ላይ። ታዲያ ለምንድን ነው ማስታወቂያ ያሰሩት? ለምንድን ነው ማስታወቂያ ያሰሩት? ሰው ለማጭበርበር። ታዲያ እኔ ለመማር ፈልጋለሁ ሰዎች ሲሉ ቅድሚያ ክፍያ 500 ብር ቀጥሎ ደግሞ ለዛ ማስታወቂያው ላይ ሰምተን 2500 ብር ትሸክለማላችሁ ይላል። ማስታወቂያው ላሰማክ ይቻላል። አዎ ፕሊስ። እንግሊዘኛም አማርኛም አለ። ወይ ዘንድሮ አለ ህይወት የሚያጣፍጥ ኑሮን የሚለውጥ ምቹ አጋጣሚን ለመጠቀም ይፈልጋሉ። ታዲያስ ምን ይጠብቃሉ? ጄፍ ቢዝነስ ግሩፕ ተማሪዎችን ከኤርፖርት በመጠራት የሳምንት ወጪያቸውን ከመሸፈን ባለፈው $2,500 በመሸለም ቆይታውን የማይረሳ በማድረግ ኪሶትንም ሊሞላው ተዘጋጅቷል። አጋጣሚው እንዳያመልጡ። በአሜሪካን ሀገር ሳውዝ ዳኮታ የሚገኘው ጄፍሮ ትራክ ድራይቪንግ ስኩል ሰሞኑን ያመቻቸው ታላቅ የዋጋ ቅናሽ እንዳያመልጡ። ይፍጠኑ። ጄፍሮ ትራክ ድራይቪንግ ስኩል። ጄፍሮ ትራክ ድራይቪንግ ስኩል። ከዛን ይሄኛው እንግሊዘኛው ነው። ጄፍሮ ትራክ ድራይቪንግ ስኩል። Are you ready to use an opportunity that will change and sweeten your life? If so, what are you waiting for? J4 Truck Driving School. In addition to picking up students from the airport and covering their weekend getaway, the company is also ready to make your stay unforgettable by awarding the $2,500. Hurry up, don't miss the opportunity. J4 Truck Driving School. አሁን እሱ ፔጅ ላይ የተፖስተው ጋዜጠኞች አናገሩኝ ስለ ትራክ ድራይቪንግ ስኩል የሚለው ዌብሳይቱ የኒውስ እንትኑ ማለት ነው። ዌብሳይቱ አለ ይልክልሃለሁ። ዌብሳይቱ ላይ ስታይ የ2021 ቪዲዮ የዛሬ 4 ዓመት ቪዲዮ ነው የሚፖስተው። ትምህርት ቤቱ የተዘጋው 2023 ነው። ወይ ምናልባት ለሱ ፌርነስ ለፍራው ይሄ ማስታወቂያ የተሰራው ትራኩ እኔ ባለኝ መረጃ ትራክ ትምህርት ቤቱ እኔ ባለኝ መረጃ 2021 ነው የተዘጋው። ይከሳሳትኩ ታረማለሁ ዓመተ ምህረቱን። ትራክ ትምህርት ቤቱ እያለ የተሰራ ነው ወይስ ከተዘጋ በኋላ የተሰራ ነው? ከ2021 በኋላ የተሰራ ነው። ከተዘጋ በኋላ ነው። ላስት ኤፕሪል የተከፈተው የተሰራው ማስታወቂያ ከተዘጋ በኋላ። እኔ ግን ቴዲዬ 2022 እስከ መጨረሻው ላይ የወጣ የኔ ፍሬንድ አለኝ ከሱ ጋርና ይሄን ነገር በደንብ ቢጣራ አሁን ያጣሩ ሰዎች ራሱ 21 ነው የተዘጋው እየተባለ ነው። በፌክ የሚሰራው ነገር አለ ማለት ነው ወይስ እንዴት ነው ነገሩ? ስልክ አሁን መንጃ ፍቃድ ልጁ እንደውም ቆይ አንዴ ያው ስለ የሆነ መረጃዎችን ካመጣ ሌላ ውሸት ምናምን እንዳይመስል ነው። ላይ ከዚህ እኔ የማውቀው ነገር ስላለ ልጁ እንደውም አሁን የራሱ ትራክ ካምፓኒ ከፍቶ በስሩ ወደ 10 ምናምን ትራኮች ዲስፓች እያደረገ ምናምን ድራይቭ ማድረጉን ትቶ ራሱ ቤት ውስጥ እንትን እያለ እኔ ቤስት ፍሬንዴ ነው፣ የጎንደር ልጅ ነው፣ ቀለም ይባላል። እሱ ልጅ 2022 መጨረሻ ላይ ነው እንደዚህ ነው አይ ቲንክ ኦር 23 ላይ ብቻ ነው ያወጣው። እስከዛ ድረስ ስኩሉ ይሰራ ነበር። አሁን የ2001 የሚወጣው መረጃ ደግሞ ተዘግቷል ነው ወይ መንግስትን እያጭበረበረ ነው ወይስ ምንድነው? እኔ ራሱ እዚህ ላይ ግራ ስለተጋባው ነው የማውቀው ነገር ስላለ ነው።
ትምህርት ቤቱ የተዘጋው ማርች 14 2023 ነው ይላል። ባለፈውም ስታሳየነ ኦጌቲ ኦኬ 23 እሺ ግን አሁን ትምህርት ቤቱ አለ ብሎ የድሮ 2021 ላይ የተሰራውን የዜና እንትን አሁን ከረንትሊ እንደሆነ አድርገው ነው እየተፖሰተ ያለው። ይሄ ማስታወቂያ ተፖስቶ $2500 ተሸለማላችሁ ተብሎ ሰዎች ሲደውሉ የቅድሚያ ክፍያ 500 ብር 1000 ብር እንትን ይላሉ። ከዚህ አንድ ቻሌንጅ ድራይቭ ማርች ከሆነ ትክክል ነሽ። በቃ ተዘግቷል ማለት ነው። ከዚህ አንድ ቻሌንጅ ድራይቭ እናድርግ። ለምሳሌ ማስታወቂያ የተሰራ ነው አይደል? ማስታወቂያ የሚሰራው ኤግዚስት ላደረገ ቢዝነስ ነው አይደል? ኦኬ ማስታወቂያው አለ ብሎ የሚያምን ከሆነ አሁን 100 ሚሊዮን ምናምን ህዝቡ ባንዷል፣ ችግር የለውም። ቀላሉ ነገር ከትምህርት ቤት ወይም ከቢሮ ውጪ ትወጣና ስልክህን ካሜራ ላይ ታደርግና እየቀረስክ ይሄውና ትምህርት ቤቱ እያልክ ያሳይ። እኔ ደግሞ እኔ በስቴት ዲፓርትመንት ኖታራይዝድ የሆነ ፔፐር ወርክ ማየት አለብኝ። ኤኒቲንግ ሂ ሾውስ ሚ አብዛኛውን ጊዜ ውሸት ሆኖ ስላገኘሁት ማለት ነው። ማስታወቂያ ካሰራ ተማሪዎች መማር ስለሚፈልጉ አንድ ልጅ ዋይ ስላለ ማስታወቂያው ኢትዮጵያ ያለች ልጅ ነው የሰራችለት፣ አርባ ምንጭ ያለች ልጅ ነው የሰራችለት። ግን እኔ ከሱ በላይ ዴንጀረስ የሆነውን ነገር ያየሁት ቪዲዮም አለኝ። ኢትዮጵያ አንድ አስገባ የድሮ ተረዱ የተባሉት 50,000 ብር ምናምን የሰጣቸውን ሰዎች አስገባና አንዷ መሬት ያስፈልጋታል የኮምቦልቻ ከተማ ምንድነው የሚባለው ይሄ ዋናው ከንቲባ ደውልለታለው ተብሎ አንድንም ደግሞ የፌደራል ፖሊስ አባልንም አስገብቶ ሌሎቹ እንዳይና ይገብቷል። ማለት ፌደራል ፖሊስ ከኔ ጋር ነው ኢትዮጵያ ውስጥ ያለሽ አፍሽን ዝጊ ነው የሚመስለው ሳይኑ ይኖ ምልክቱ ማለት ነው። ግን እኔ የኮምቦልቻ ከተማ አስተዳደርን ደውዬ አለ መሬት አሰጣለሁ ለሰዎች። የወላይታ ከተማ አስተዳደር ብሎ የጠራው የሲዳማ ከተማ አስተዳደርን ነው እና the same conversation ቴዲ አንተ ቤት በረከት ገበሬዋ ስታወራ ደቡብ ከሆነ ኤኒዌር ኦሮሚያም አይጋችሁ ስትለው ቪዲዮ አለኝ። እሱን ማሰማ ደስ ይለኛል። ሁለቱም ቪዲዮ ወይ በረከት ላሰማ እና አወለም በረከትም the same kind of word ነው የሚጠቀሙት እና ላሰማ እኔ በደና ኦኬ እሺ እኔ የሆነ ነገር ልንነበር እሺ አሰሚ ደስታ ዲሌሞ ዶክተር ደስታ ዲሌሞ ይባላል የወላይታ ከንቲባ። በጣም ኢዝ አሜዚንግ እንደዚህ ለመተባበር ዶክተር ደስታ ዲሌሞ የሚባለው የወላይታ ከንቲባ በጣም ኢዝ አሜዚንግ እና ልክ እንደዚሁ አሁን ጽናት ማሽን ኦልሬዲ ተገዝቶላታል። አሁን ቦታ እንዲፈልጉልሽ ነው የምናደርገው እንጂ ኦልሬዲ እነዚህ ነገሮች ስላላት ቦታ እንዲያመቻቹላት ምክንያቱም እሱ ነው የምናደርገው። ቆይ የከንቲባውን እዚሁ ላይቭ ላይ እንናገራለን። ደውዬም ደግሞ አወራቸዋለሁ። በመልካም ልብ ወደ ኢትዮጵያ ትመጣለህ ብዬ አስባለሁ። በድጋሚ አብረን የሆነ ነገር እንሰራለን ብዬ አምናለሁ። በቅርብ ቀን ነው ደግሞ እንዲህ ረቆ ምናምን በጣም በቅርቡ ነው የምጠብቅህና እውነቴን ነው የምነግርህ። ስልኬንም እልክልሃለሁ፣ ስልኬንም ላክልኝ እና እናወራለን፣ እንነጋገራለን። የሆነ በቃ ሰርፕራይዝ እናደርጋቸዋለን በቅርብ የሆነ ነገር ሰርተን ማለት ነው ወገኖቻችን። ይሄ ነው ይገርምሻል። በረከት ቴንኪው በጣም ነው አመሰግነው ለኢንቫይት ላደረግሽኝ። እኔ የሚገርምሽ ነገር ጠይቂያቸዋለሁ። አሁን በቅርብ ጊዜም በደብዳቤ ጠይቂያለሁ። ማለት ስራው የምፈልገው ፕሮጀክት ባንክ ብድርም አይደለም በራሴ ገንዘብ መሰራቸው ፕሮጀክቶች እኔ ወደ ደቡብ ነው ውስጥ ነው ደቡብ እኔ ወደ ደቡብ ውስጥ ነው። አሁን ያሉ ከንቲባዎች አሁን ያሉ አመራሮች ጥሩ ናቸው። ይሄ ኦፊስ ላይ ዝም ብለው ቁጭ ብለው የሚኮፈሱ ምናምን አይደሉም። ወደ ማህበረሰቡ ወረድ ብለው የማህበረሰቡን ችግር እንትናም ጎበዝ ነው። የኮምቦልቻውም በጣም ጎበዝ ሰው ነው። እንደዚህ አይነትም ቀና ነው። በጣም ብዙ ጊዜ በሆነ አጋጣሚ አግኝተነዋልና ነገ እናየዋለን። እኔም አሁን ስልክ ከላከልኝ ደውዬ አወራቸዋለሁ እሳቸውን እና በቃ ስልኩን ልላክልና መልሼ እገባለሁ። እሺ ላክልኝና ደውዬ ነገ ደግሞ እኔ እደውልና ጠዋት ላይ አወራቸዋለሁ። ከዛ ደግሞ ላይቭ ላይ ደግሞ ስገባ እሳቸው እንዲያግዙሽ እና ይህንን ነገር አብሮሽ እንዲቆሙ እና አቅም እንዲሆኑሽ ጉልበት እንዲሆኑሽ ወገን እንዲሆኑሽ ደግሞ እናደርጋለን። እሺ እኔ መሬት እንኳን ሰጠኝ ብልጽግና እኔ እንደው የሆነ ነገር ስላልሆነ እስካሁን አልተወሰነልኝም። ነገርኩ እኮ እኔ በፕራይም ሚኒስተር ደረጃ በደብዳቤ ጠርቶኛል ና ብሎ በጣም
በጣም ብዙ ዋጋ ከፍዬበታል ኢትዮጵያ ውስጥ ለመስራት። አሁንም ቢሆን አሮ ነው እኔ ብዙም እዛው ገስት ላይ ነበረ ብዙዎቻቸውን ለመስራትም ለመሄድም ኢንቨስት ለማድረግ ይጠይቃል ነበር ካንተ አሮ ነው ማለት እኔ እንጃ እንግዲህ ብዙም እንደዚህ ማለትሽም ግን እንትን አይደለም እና ስናፍቅሽ እርጥብ ቤት ከፍታ ኮሪደር ፈረሰብኝ ብላ መጣች። አሁን እንግዲህ የከንቲባው እናናገር ነው በሷም ጉዳይ ከአንድም 6 ደብዳቤዎች አለ አሳያቸዋል። የምስክርነት ሁለት አንድ ባንድ እያወጣ አሳያቸዋል ከቪዲዮ ጭምር ቢሮክራሲ እኔ እንኳን ለመገንባት ያሰብኳቸው ነገር መንግስት አልተቀበለኝም ራሱ ለማግኘት ነው 3 ዓመት ምናምን ሳይቆይ ባንክ ስቴትመንት አሳይቼ እንኳን ብልጽግና ሜምበር ነው መሬት እንኳን ልስራበት ብዬ ማለት ፕሮጀክቱ ገብቶ 3 ዓመት አልተንቀሳቀስም። ኤቭሪዴ ነው የምጠይቀው የትም ቦታ ይሁን የትም ደቡብ ክልልም ሆነ የትም ማለት ነው። እውነት እኔ ተውልኝ ነገ ፏ ብላችሁ ነው ነገ ይቀጣል አዋ በስዬ ነው ገባው ይቀጣል ሰው ኮንቨርሴሽናቸው the same ነው። የትም ቦታ ቢሆን ትላለች በረከት መሬት እንደምታሰጥ ስንት አልሚ ባለሀብት እያለ ለሷ ቅድማ እንደሚሰጣት አሁንም ያስጠይቃት ነገር ይሄ ይመስለኛል። አሁን ያለችበት ሲቹዌሽን ነው። the same conversation ደግሞ ወንድማችን ፊራኦል ያ ከንቲባውን ደውላለሁ እንትና ጋር ደውላለሁ እንትናን አውቀዋለሁ አይጋችሁ እያለ ነውና ይሄ ነው። አንዳንድ ጊዜ አስቸጋሪ ነው። አሁን እኔ አብዛኞቹን በስራ ምክንያት አውቃቸዋለሁ በጣም ባይገርማቸው ማለት ነው። አንዳንዶቹን አሁን እኔን እያስተዋወቅኳት ግን እኔ እዚህ ጋር ዝም ብዬ አንዳንድ እያደመጥሽ አንቺው ጋር መጥተው ይሰክሱሻል። ይሁን እኮ እዚህ ማለት እኔም እኮ አላየኝም ሳሽቀብጥ ሰምተኛል። አንዳንድ በጣም ምንሽ በቃ ዝምት ያለሽ እኮ ምንም ነው። ኦኬ የሚዲያ ነገር ምንድነው? ከተቃዋሚም ስልጣን ላይ ካለን ከተለያዩ ሰዎች ጋር ያስተዋውቅሻል። ያው እናንተንም ዝም ያረጋችሁ ወይ ገንዘብ አለን እያሉ የመኒስ ፓወር እሱ ነገር ያው ባለሀብቶች ብዙ ጊዜ ስለሚከበሩ ሪስፔክት አድርጋችሁ ነው የሚመስለኝ። እሷም ባለሀብት ናት፣ ፍራኦልም ባለሀብት ነኝ ሙር ስለሚጫወት ያው ዝም እነሱን ከምትናገሩ ዝም ብትሉ ትመርጣላችሁ። ነው አንዳንዶቹ ማትናገሪያቸው የግል ህይወቱ ምናምን ስለሆነ ነው። ከግል ህይወቱ ጋር እኔ አሁን ስናገር የራሱ ብልግና የራሱ ነው። እኔ ከግል ህይወቱ ጋር ያሉ ነገሮች ማቃቸው ብናገርም ህዝብ ይታዘባል። ገባር። በተረፈ ግን እኔ የሚመለከተኝ ከግል ባህሪ አልፎ ማህበረሰብ የሚያጭበረበት ደረጃ ላይ የሚደርስ ባህሪ ከሆነ በጋራ መታገል አለብን። በተለይ እርዳታ እንዳልኳችሁ ሁሉንም አይደለም፣ ሁሉም ጤነኞች አይደሉም። ግን አንዳንድ ጊዜ ዝም ብላችሁ ቢሆንም ባይሆንም ተጠራጥሩ። መጠራጠር ጥሩ ነው። ጠርጥር ከገንፎም አይጠፋም ስንጥር ይባላል። አንድ ነገር አለቀጥ ሲጨው ለምንድን ነው የጮህ ብላችሁ ጠይቁ። ይሄ ማን ጀስት ዝም ቀላል ጥያቄ ነው። ከበስተጀርባቸው ብዙ ነገር አለ። እኔ ከእርዳታው ጋር ምናምን አይደለም። እርዳታውን እንደ ሽፋን በመጠቀም ከበስተጀርባቸው ስለሚሰሩ ነገሮች ነው። ለምሳሌ እርዳታው ዋና የህዝብን ጥሞና መስለቢያ ነው አይደል? አሁን ብዙ ሰው አያውቅም። እኚሁ ብዙዎቹ ማዕድን ዝርፊያ ውስጥ እንደገቡ ደግሞ እርስ በርስ ያወራሉ። ለምን? ብዙ ገንዘብ ስለሆነ በእርዳታ ሰበብ የሚያገኙት። ያልታወቀባቸው ምን አድርጓቸዋል መሰለሽ? በባህላዊ መንገድ ማዕድን እያወጡ ምስኪኖችን እየቀጠሩ ኃይል እያደረጉ ኮኔክሽን አላቸው ኤርፖርት ጀምሮ። ይሄ የመንግስት ሰዎችም ለሀገርና ለህዝብ ግድ የሚሰጣቸው ሰዎች ይሄን እንደ ግብአት ወስዳቸው ምርመራ ማካሄድ ነው። አስፈላጊ መረጃዎች፣ ዶክመንቶች ይሰጣቸዋል። ምርመራ አድርጉባቸው። የሀገርና የህዝብ ንብረት እየተዘረፈ ከሆነ በእርዳታ ስም እየተዘረፈ ከሆነ ያውም ደግሞ ባልተጠና ሁኔታ በባህላዊ መንገድ እንዲሁ በህገወጥ መንገድ ማዕድን እያስቆፈሩ የሰዎች የዜጎቻችን ህይወት እየጠፋ ከሆነ
ሁላችሁም ልትንቀሳቀሱ ይገባል ብዬ አስባለሁ። አዎ ከነገና ደግሞ የምስጋና ፕሮግራምም ነበረ ከትናንትና ወዲያ ከዚህ በፊት የረዳቸው ሰዎች 50 ሺህ ብር እንደዚህ ብር የተረዱ ሰዎች ገብተው እንዲያመሰግኑት ቡካ የምትባል እህታችን ቅስቀሳ እያደረገች ነበረ። ለምንድነው ለሱ ቪዲዮ ማሰሩት? እንደ ድሮ አሁን ጫጫታም የለምና ቪዲዮ ይሰራ። ቺጹ የምትባለው 50 ሺህ ብር ነው የረዳት እና ለምንድነው ደጋግማችሁ ቪዲዮ ስሩ የተደረገላችሁ ነው? ይሄ እንደ ቤተክርስቲያን የለም የፈውስ ፕሮግራም ምን ያህል እንደ ከድህነት እንደተፈወሱ ምናምን ነው የተወራው እና አሁንም ላለው በድህ አይነገድም። የግል ባህሪን፣ የግልን ወንጀል፣ ውሸትን፣ ፍራጅለንት ቢሄቪየርን ለመደበቅ ትንሽ የለም እንደ አሳ የሆነች ትል አድርገህ አሳ ላይ ወርውር አሳ እንደምታወጣው እንደዛ ነው እርዳታው ስም መገንቢያ ነው። ሌላ ምንም ነገር የለውም። አሁን ከታች እንዲሆን እርዳኝ ወይ ሲሉ እንዳረዳችሁ ይሰድቡኛል። እኔ ማረዳችሁ እነሱ ሲሰድቡኝ ዝም ብላችሁ እያያችሁ ስለሆነ ነውና እርዳታው ሌላን አሳ ለማውጣት የሚደረግ ትንሽ ጠብታ ናት፣ ወጪ ናት። ከዛም በኋላ ስም ይገነባል። ደግሞ የክርስትናም ህይወት አለ። ከትናንት ላስት ዊክ ወለጋ ላይ ኬላ እናረጋለን። አህዮች ስፔሻሊ የሰው ልጆችን የጋማ ከብቶች እኩል አድርጎ የሚናገረው ኦሮምኛ የምትሰማ ከሆነ ዳልቻ እንኳን እንዲያይልም በቃ ትንሹ ዳልቻ እኔ ልበል ዳልቻ እንኳን ይሄልን የለውም እና አህዮች ለሰው ለጓደኝነት ለጎረቤትነትም አይሆኑም። ማን ነው አህዮች የሚለው? አህዮች የሚለው ሌላ ማህበረሰብ ነው እና እኔ መናገር አልችልም። ግን የሰው ልጆችን ከጋማ ከብት እኩል አድርጎ መፈረጅ ከዛም በኦሮምኛ እንደዛ ይልና በአማርኛ ይመጣና ቅዱስ ቅዱስ ይጫወታል፣ መዝሙር ይከፍትልሃል፣ አይኑን ጨፍኖ ይዘምራል እና በገባበት እንደ ውሃ በገባበት ኮንቴነር ቅርጹን ይቀያየራል። ከዛን ያምኑታል። አሁን ታች ያሉት የሚለምኑት ብቻ ነው ያሉት እንጂ ሰዎች ሸሽተውታል። ይሄ ነው ይሄንን ያዩት። አይ አሁን እኮ እነዚህ እዛ ስቴጅ ላይ የሚቀመጡ ዝም ብለሽ ስታያቸው እነዚህ የበውቀቱ ስዩም አንድ አገላለጽ አለ። ማመረት የተሳናቸው ስታያቸው ራሳቸው እንደዚህ የሆነ ሻንስ የሰበሩ ማመዛዘኑ በቃ ተስፈኛ ተመጽዋቾች እንጂ ትንሽ የሚጠይቁ ትንሽ አእምሯቸው የሚጠቀሙ ሰዎች እሱ ስቴጅ ላይ ይቀመጡ። እኔ ለምሳሌ ከዚህ ቀደም የሚቀመጡ ያው እናወራ የነበረ ልጆች ነበርን፣ ዲኤንኤ የሚባሉ ነበሩ። ትንሽ እንደዚህ የሚያሰላስሉ ነበሩ። አሁን ስቴጅ ላይ አብሮት የሚቀመጡትን ብታይ የሚያሰላስሉ አይደለም። የሚያሰላስሉት ርቀዋል። በቃ ምንሽ የሆነ ሰዓት ላይ እኮ ታስቢ ታይና ነገራችን ላይ ነው ባክፋየር የሚያደርገው። ትንሽ ከአንቺ ጋር ከተቀመጠ በኋላ ስቴጁን ይዞ አንቺን እንደሚመጻውትሽ የሚያወራው ወሬ አንቺ ከሱ የሆነ ነገር ፈልገሽ፣ እውነታው ግን እንደዛ አይደለም። በገሃዱ ዓለም አንቺ ከሱ የተሻለ ህይወት አለሽ፣ ግን እዚህ ጋር የሚሰሩ ገጽታዎች አሉ። አሁንም በተደጋጋሚ እንዳልኩት የግል ህይወቱ በግሉ የሚያደርጋቸው ነገሮች የራሱ ናቸው። አይ ዶንት ኬር ነው እንደዛ። እኔ የሚመለከተኝ ማህበረሰብ ላይ ተወርዶ ህዝብን ሀገርን የሚጎዳ ነገር ካለ ማንንም ሆንክ ማንም አማራ ሆንክ ኦሮሞ ሆንክ ስልጤ ሆንክ ትግራይ ሆንክ እኔ ማንንም አልፈራም። መረጃው አስተማማኝ ብቻ ይሁን እነግራቸዋለሁ። ከማናቸውም ጋር መስመር ያለፈ ግንኙነት የለኝም። ተወልጄ ነፍስ እስካወቅኩበት ጊዜ ድረስ ማክሲመም እኔ ገንዘብ የጠየቁትን እንኳን ሰው ማስታወሱ አጎቴ ቢሆን ነው። ከዛ ከእናቴ ውጪ ማንንም በህይወቴ ገንዘብ ጠይቄ አላውቅም። ለምን አባቱ ነው የሚሰጠኝ? ፀሐይ ለእኔም ትወጣለች ለእሱም ትወጣለች፣ ዝናብ ለእኔም ይዘንባል ለእሱም ይዘንባል። 24 ሰዓት አለኝ 24 ሰዓት አለኝ። ይህንን በቅርበት የምታውቁኝ ሰዎች ታውቃላችሁ። ፖይንቱ እሱ አይደለም። ፖይንቱ ምንድን ነው? ሶሻል ሚዲያ ላይ እስካለን ድረስ አንዳንዶች በ50 ብር በ20 ብር በ30 ብር ዳቦ መግዣ ምናምን ከሰጠሻቸው አገርን ራሱ አፍርስ ይሉሻል፣ መንገድ ይመሩሻል። በነገርሽ ላይ አንዳንዶቹ የተያዘባቸው ተይዞባቸው ነው ማቃቸው ነገሮች። አንዳንዶቹ ተይዞ በቃ ራሳቸው ተይዞባቸው በቃ የሆነ ነገር ተይዞባቸው ይገባቸዋል። ይሄ ማህበረሰብ ደስ የሚልሽ ነገር አይቶሽ ይገመግምሻል።
ከዚህ በላይ ከዚህ ካያችሁት በላይ ከዚህ በላይ ምንድን ነው የፈለጋችሁት እናንተ? አሁን ይሄንን ምንም ድራማ ብትሰሩ ምንም ቲያትር ብትሰሩ ልትክዱት የምትችሉት ነገር አለ። አሁንም ማወቅ ያለባችሁ ኮመንት ላይ ያላችሁ ሰዎች እዚህ ውስጥ ያላችሁ 1700 ሰዎች ማህበረሰብ ህዝብ እንደ ህዝብ የሚጎዳ ከሆነ የእናንተን ፍቃድ አልጠይቅም ነው ያልኳለሁ። ማናችሁም የማንንም ፍቃድ መጠየቅ የለባችሁም። ህዝብና ማህበረሰብ የሚጎዳ ከሆነ ሁላችሁም በጋራ መከላከል አለባችሁ። ሁላችሁም በጋራ ማጋለጥ አለባችሁ። የምናጋለጠው የሰውየውን ፐርሰናል ወይም ደግሞ የግል ህይወቱን አይደለም። የግል ህይወቱን እሱ በሚናገርበት ሰዓት እንደ የንግግሮቹ ይታየ። ለምሳሌ አሁን ከለልቲ ጋር ፐርሰናል ህይወቷ ውስጥ ገብቷል። ፐርሰናል ህይወት ውስጥ እየገባች ታወራለች። ብዙ የሰማናቸው ነገሮች አሉ። በሄደበት ልክ ትሰፍርለታለች። በዛ አውድ ነው መረዳት ያለባችሁ ብዬ አስባለሁ። ቅድም ግን ያሰማሽኝ ድምፅ በጣም የሚገርም ነው። ይሄ የቆየ ዕለተ እሑድ ይመስለኛል። እኔ መኪና ውስጥ ቁጭ ብዬ በረከት ገበሬው ስልክ እንለዋወጣለን ምናምን ያለው እሱ ፓርት መሬት ለእኔ ያልተሰጠኝ የሚልና አሁን ግን ደግሞ ለራሱ ገጽታ ግንባታ የመንግስት ባለስልጣኖች ጋር ደውሎ መሬት እንደሚያሰጥ ያወራል። መንግስት ደግሞ እንኳን መሬት መስጠት ሀገር ቤትን መግባት እንደማይችል አንተ መድረክ ላይም ሲያወራ ነበር የግለሰብ። ከዛም በኋላ መሬት እንኳን አልሰጡኝም ምናምን ይላል። በሴም ታይም ደግሞ መሬት አሰጣቸዋለሁም ይባላል። ሁለት ነገር የሆነ ተመልካች ሬድዋን ምትኩ ቡኖ በደሌ ነው ግን እንደ ተረጂ ተብሎ ነው የተፖስተው። ቡኖ በደሌ ተከፋይ አፍን ብቻ ሳይሆን እኔን በየቲክቶክ ፔጁ ላይ ኮመንቱ ላይ ያለው እኔን ሲያስፈራ ነው። ፖለቲከኛው ላስተማክ ኦኬ እስኪ አይ ዶንት ኖ ማን እንደሆነ ራሱ አላውቀውም። ብቻ እንደ እርዳታ ነገር ነው የሰጠሁት። መቼ እንደሆነ ሬድዋን አይ ዶንት ኖ ማን እንደሆነ ራሱ አላውቀውም። ብቻ እንደ እርዳታ ነገር ነው የሰጠሁት። መቼ እንደሆነ በ10 ነው የሰጠሁት። አላውቀውም። ሰውየው እርዳታ ነው የሰጠሁት እንጂ አላውቀውም። ሬድዋን አየለ በ10 ነው የሰጠሁት። አላውቀውም። ሰውየው እርዳታ ነው የሰጠሁት። አሁን ሬድዋን እንደ የዛን ጊዜ በእናንተና በሱ ጸብ ሚዲዬተር ሆኖ ነበረ። አሁን ጥፍር አውጥቶ ማስፈራራት ጀምሯል። ደርስብሻለሁ፣ ያዙኝ፣ ልቀቁኝ ይላልና ተከፍሎት ነው። ግን ባይ ዘ ዌይ ቴዲ እሱ እኔንም ነው የሚያስፈራራኝ። እኔንም በውስጥ ልክ ቤተሰቦችን እንደሚያውቅ አድርጎ አንቺ የጥሩ ቤተሰቦች ልጅ ነሽ፣ ቤተሰቦችሽን እናውቃለን፣ አንቺ ግን ምናምን አለኛው። ቤተሰቦችሽን እናውቃቸዋለን እና አፍሽን ዝጊ ነው ያው አማርኛውና በቃ ከፈለግሽ መነጋገር እንችላለን፣ ግን ረፊ ካላረፍሽ ዋ ምናምን አይነት ነገር አስፈራርቶኛል። እኔንም ከፈለክ ልክልሃለሁ ስክሪንሻት አለ ቡኖ በደሌ ፖለቲከኛ ነው ጋር መቶ ፖለቲካ ነው። አስፈራርቶኛል። እኔን ሲያስፈራራኝ ሁለተኛ ጊዜው ነው። በነገራችን ላይ አንተ ቤት የሰደብኩት ጊዜ ዩርመንበር ሰድቦኝ እንደውም ፈቅደህልኝ ሰድባት ነው አያገባኝም ምናምን ብለው የሆነ ጊዜ የሆነ ነገር ተናግረዋል ነበር። ተሳድቦ መጀመሪያ እሱ የዛን ጊዜም እንደዛ ብሎ እንትን ብሏል። ያሁኑ ራሱ መነጋገር ከፈለሽ መነጋገር እንችላለን፣ ካልሆነ ግን ምናምን እያለ ያስፈራራል። እሱ ልጅ ያስፈራራል በውስጥ እየገባ። አሁን ዋናው ቁም ነገር በዚህ በቴምር አጀንዳ አንድ ቴምር ላይ ግፍ ተፈጽሟል። ከዛም ያለፈ መቄዶንያ ቢኒያም ተዘርፏል። የቢኒያም ድርጅት የቢኒያም ራዕይ ተዘርፏል። ዋናው አጀንዳ እሱ ኢንቨስቲጌሽን ላይ ነው። እሱ ጥልቅ የሆነ ምርመራ እያደረጉ ነው ነግረውኛል። ያ ግን ቀጥሎ ግን በመሲ ብሪጅስቶን የብዙ ሰዎችን ወረቀት እንዳሰራ ያወራል። ደጋግመህ ሰምተዋል አንተም እርግጠኛ ነኝ። የብዙ ዱባይ ነዋሪዎችን ወረቀቶች እንዳሰራ ይወራል። ግን አንድ ሰው ተሰራልኝ ሲል ነው ፍራውድ ስፔንድ ሲያደርግ ቴንክ ዩ ላሉና ይሄ ወረቀት ተሰራልኝ የሚል ሰው አይቻልም። እኔ ልርገምላችሁ እናዚህ እኮ አታውቁም እናንተ እኮ እዚህ ታፕ ኮፒ ሊንክ ሼር ነው እዛ ላይ ቢዚ የምትሆኑት። ሄዲ የጥያቄ አለኝ። ከሀገር ማዕድን ዝርፊያ ላይ አሉ። ከማዕድኑ ላይ ፍራኦል አለበት ወይ? እንግዲህ እሱ ፖሊስ ነው የሚያጣራው። ኦኬ አሁን እኔ በእጄ የደረሰውን አስተማማኝ መረጃ ነው የምነግራችሁ። ከሱ ከሆነ መረጃው የመጣው እሱ ቢኖርበት ነው ይኖርበታል በደምብ። እነዚህ ኃይሎች እኮ እሱ ግሩፖች ነበሩ ከዲኤፍፒኤልሲ ውጭ ሁሉም እሱ እንግዲህ እርስ በርስ ይሄ ዜና ከተነገረበት አሁን የመንግስት ሰዎች እንደዚህ አይነት ነገር ከሰማችሁ በኋላ በእርግጥ ዝም አይሉ። እዚህ ውስጥ ያሉ የፌዴራል ፖሊስ ሰዎች፣ የደህንነት ሰዎች፣ የተለያዩ ሰዎች ያደምጣሉ። ይሄን ነገር በቀላል አያዩትም። የጊዜ ጉዳይ ነው። የጊዜ ጉዳይ ነው። አንዱን ስትይዥ ደስ ገንዘቡን እኮ መከተል እኮ ነው።
ጀስት ፎሎ ዘመን ከዛ በኋላ ትደርሽበታለሽ። ብዙ ነገር ነው የሚወጣው። አንድ ማህሌት የምትባል ልጅ አለች። እኔ ብዙ መጠረጠራቸው ነገሮች አሉ እያገጣጠምኩ ያለሁት እኔ እኮ አንዳንድ ጊዜ ተኝቼ አላደርኩም ነገር አንዳንድ አሁን ወደ በኋላ መለስ ብዬ አሁን ቅድም ያስደመጥሽው ቪዲዮ የዛሬ ዓመት ከምናምን ነውና ዩቲዩብ ላይ ሄጄ ያለው ምናምን አደምጣለሁ። የተነገሩ ንግግሮችን ክሮችን አገናኛለሁ ምናምን። አሁን አይኔ እየበራው ልክ እዛ ዮኒ ጋር ቁጭ ብለን ፌክ የባንክ አካውንት አሳይቱን መጨረሻ ላይ ቫሪያብሎችን ገጣጥሜ እንደመጣሁት ማለት ነው። ቁጭ ብላችሁ በጥሞና ሆናችሁ የሚናገሩትን ንግግሮች በነገራችን ላይ ሌሎች መድረኮች ላይ ተቀምጠው እርስ በርስ የሚያወሩትን ወሬ ለልቲ ጎበዝ ነሽ፣ በዚህ ሪከርድ ታደርጊያለሽ። ቁጭ ብለሽ በሰከነ አእምሮሽ አገጣጥሚያቸው የሆነ ነገር ላይ ትደርሻለሽ። ዱባይ አደገኛ 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 ስራ የሚሰሩበት ቦታ፣ እርዳታ አደገኛ ወንጀል መሸፈኛ ስራቸው። አምሶል የሚረዱ አሉ፣ ከልባቸው የሚረዱ አሉ። ትክክለኛው እርዳታ ረጅ የትኛው ነው እሱን አላውቅም። የሚረዱ ሰዎች አሉ፣ የሚረዱ ወገኖቻችን አሉ። እኔ ከእርዳታው ጋር አይደለም እኔ ጉዳይ በተደጋጋሚ እንደተናገርኩት እርዳታውን እንደ ሽፋን በመጠቀም ከእርዳታው በስተጀርባ ስለሚሰራ ወንጀል ነው የኔ ጉዳይ። ማዕድን ከሀገር ዘርፈሽ በሳፋ ሰርቀሽ በማንኪያ እየሰጠሽ ማለት ነው። ይሄማ ሁሉም ኢትዮጵያ እኮ ሊነፈጉ አይገባም። እዚህ ውስጥ ተረጂዎችም እኮ ሀገራቸው ናቸው አይደለም እንዴ? ሀገራቸው ነው። እነሱም እኮ ማዕድን የመሸጥ እኮ መብት ሊኖራቸው ይገባል። በተለየ ሁኔታ ማዕድን አንቺ ብቻ የምትወስጅበት ወይ የሆነ ሰዎች ብቻ የሚወስዱበት ነገር ሊኖር አይገባም። ዋናው ነገር ምንድነው? በተለይ አማራ ክልል ወሎ ውስጥ የኦፓል ማዕድን በህገወጥ መንገድ እያወጣችሁ በኤርፖርት በኩል እያስወጣችሁ ዱባይ ትሸጣላችሁ። ይህን መረጃ የምታውቁ ሰዎች ታውቃላችሁ። እናንተም የራሳችሁን የምርመራ ውጤት ይሄ ዝም ብሎ እንዲህ ቅንጥብጣቢ ምናምን ሳይሆን ይሄ ትልቅ መረጃ ሰጥቻችኋለሁ። ስማችሁ የተጠራ ሰዎች ቤታችሁን ከፍታችሁ ሌላ ቦታም ሆነ ከፈለጋችሁ እኔ ጋም በሚመቻችሁ ሰዓት እናንተ በተገኛችሁበት እኔ መረጃውን አስደምጣችኋለሁ። ራሳችሁን የመከላከል ይሄ መረጃ ከየት ነው የመጣው? ሲጀምር እኔ ሊመጣ ይችላል። ስለዚህ ራሳችሁን የመከላከል መብት አላችሁ። መንግስት ደግሞ ራሱን መንገድ ይሄዳል። የራሱን የመከላከል ወይም ደግሞ ህዝቡ እዛ አካባቢ ያሉ ፖለቲከኞችም የህግ ሰዎችም የሚሄዱበትን ርቀት ይሄዳሉ ለማለት ፈልጌ ነው። እና እሳት በሌለበት ጭስ አይታይም። ሌላው የበረከት ገበሬዋ ጉዳይ ነው። የበረከት ገበሬዋ በረከት ሁላችሁም እንደምታውቋት በረከት የሶሻል ሚዲያ ላይ ያለች ታታሪ በግብርና ሙያ ውስጥ የተሰማራች እህት ናት። አንድ ቪዲዮ አይቼ ነበር። አንዲት ሰው ማስገባት አልችልም፣ እነሱ በየቤታቸው ስለሆነ የገቡት ምንም ማድረግ አልችልም ማስገባን የምትሉ ሰዎች አይ ቲንክ ቲክቶክ አዲስ ነገር ጀምሯል መሰለኝ። እዚህ ገስት ላይ ማስቀመጥ ይችላል እንዴ? ቆይ እስኪ መልቲ ገስት አይ ቲንክ እንዲህ ማስገባት ይችላል መሰለኝ። ኖ እሱን አንተን አክሴፕት ካረኩኝ ሌሎቹ ዲስኮኔክት ይሆናሉ። እስቲ አንድ ልጅ መረጃ አለኝ ይላል። ዲስኮኔክት ይላል። ያስገባ ሙከራ አድርጌ ነበር። ቡኖ አስገባለሁ። የፖለቲካዊ ጉዳይ ስላለን ራስን ትከላከላለህ። ቡኖ እንግዲህ እንደዚህ ሉጣ አንድ ወረቀት ልክልሃለሁ። ድርጅቱ እንደተዘጋ ሌላ ሌጋል ዶክመንት፣ ይሄንን እርግጠኛ ዶክመንት ነውና እዚህ ይሄንን ልክልሃለሁ ወይ ቴሌግራሙ ላይ ሼር አደርገዋለሁ። ይሄኛው ነው ቴዲ። በዚህ አጋጣሚ እኔን የት ደረሰ ጉዳዩ የሚሉኝ ሰዎች ስላሉ ዛሬ የሆነ ነገር ልበል። እኔ ፍራኦል ቴቻን በቴዲ ቤት ሳመጣ ያው አንዳንድ ሰዎች ብር ያለው ስለመሰላቸው ይስጥሽ እስኪ የሆነ ነገር ተናገሪ፣ የሆነ ነገር ብር የምትፈልጊው ምናምን ሲሉኝ ያው እንደነ ዮኒ ማኛ አይነት ብር ያለው የሚመስላቸው ሰዎች ተናገርኩ እንጂ እኔ ፍራኦል ቴቻን ወደ ቴዲ ጋር ሳመጣው ማንነቱ ለህዝብ እንዲገለጽ እንጂ ብር ከፍራኦል ቴቻ ኪስ አገኛለሁ ብዬ አይደለም። እና የኔ ኬዝ ኦልሬዲ ተዘግቷል።
ምን ደረሰ? ብር የጠበቃችሁ ሰዎች እኔ ብር ጠብቄ አይደለም የመጣሁትና ፍራኦል ኢቴቻ ለህዝብ ማንነቱ እንዲገለጽ ነው። እሱን ደግሞ ህዝብ አውቆታል። ያ ኬዝ ደግሞ ኦልሬዲ ተዘግቷል ማለት ነው። ብዙ ሰዎች ይጠይቁ። ላንቺ መመክረሽ አሁን አላስፈላጊ በፖለቲካ ጉዳይ በማህበራዊ ጉዳይ ከሰላምታ ውስጥ ምናምን መግባቱን ቀነስ አድርገሽ በእጅሽ ቢገባሽ ማለት ነው ትልቅ መረጃ ያለ ይመስለኛል። ትልቅ ደረጃ ላይ ደርሰሻል። ቀጣዩ ነገር እውነቴን ነው የምልሽ፣ ቀጣዩ ነገር አንቺ በህግ ይህን ጉዳይ ለህግ ሰዎች አማክረሽ እንደሰማሁት ከሆነ ከህግ ሰዎች ጋር የተነጋገርሽ እንደሆነ ሰምቻለሁ። የህግ ሰዎች እየረዱሽ ነው። አዎ ዝም ብለሽ ማጋለጥ ብቻ ሳይሆን ብዙ የምታገኛቸው ነገሮች ሊኖሩ ይችላሉ። ስለዚህ ህግና ህግ ይዳኝሻል። ፐብሊክ ሪከርድ የሆኑ ነገሮች አሉ። እነዚህን ይዘሽ የህግ ሰዎችን አማክረሽ በደንብ እንዲያማከሩሽ ያሉ ሰዎችን ካሉ እነሱን ይዘሽ ቀጣይ ስቴፕሽን እንደዛ አድርገሽ ቀሪ ነገሮችን ደግሞ ለኢትዮጵያ ህዝብ ይፋ እንድታደርጊ ነው እኔ ማሳሰብሽ። ቴዲዬ ከዛ በፊት ያ ትክክል ነህ። አሁን የወጡ መረጃዎች እንደዛ ሊረዱኝ ይችላሉ። ግን ላይክ ከ3 ዓመት በፊት መኪናውን እንደገዛው እንዳጭበረበረኝ ሳውቅ 3-4 እንትኖች አናግር ያለው ሎየሮች ሳናግር ፍሪ ማርኬት ነው ሰውየው አለማወቅሽን ተጠቅሞ እንትን አድቫንቴጅ ይዞብሻል። አንቺ የሀገሬ ሰው ነው፣ አንድ አይነት ቋንቋ ነው የምናወራው ብለሻል። አለማወቅሽን አንቺ እርዳታ ፈልገሽ ስትሄጂ እሱ ደግሞ እውቀቱን ተጠቅሞ አድቫንቴጅ ይዞብሻል። ትራኩ በዛ ዋጋ ባይሸጥም በሰዓቱ ቫልዩ ያ ባይሆንም አንቺ ወደሽ እንደገዛሽ ተደርጎ ስለሚታሰብ በቢዝነስ መልኩ ነው የሸጥኩላት ነው የሚለውና ምንም አናሸንፍም የሚል መልስ ተሰጥቶኝ ነው። አሁን ደግሞ በሰራቸውና በዚህ ባጭበረበራቸው ዶክሜንቶች ያ በሱ እሱን በህግ መጠየቅ እንደምችል እና ብጠይቀውም እሱን ሊያስቀጣው እንደሚችል በእነዚህ በተለያዩ ፌክ ሪሲቶች ይሄ እንትን ነው ብሎን ማለት ኢንቮይስ ነው ብሎ ያመጣው ፌክ ነው፣ ብዙ ነገሮች ፌኮች ስላሉ እሱን በሱ መጠየቅ እንደምችል ነግረውኛል። የህግ አማካሪዎችም ብዙዎች እያናገሩኝ ነው። እኔ ብተው ራሱ እየሄዱበት ነው እነሱ እና እኔም እሄዳለሁ ያው ከነሱ ጎን ሆኜ ማለት ነው። ግን ያን ያክል የሆነ ነገር አገኛለሁ ብዬ ሰውየውን እንደው የሆነ በህግ እንዲጠየቅ ከማድረግ በስተቀር ላይክ ለማድረግ ካልሆነ በስተቀር ሰውየው ምንም ነገር እንደሌለው ነው የጠንቀቄ ከድሮም ስለማውቅ ብር ምንም እንደማልጠብቅ እንዲታውቁ ለማለት ነው። ለብዙ ሰው ብር ጠብቋል። እኔ ብር ታገኛለች ብሎ ያሰበ ሰው ስላለ እኔ ከመጀመሪያውም ያናስብ አይደለም የመጣሁት ለማለት ነው። ቴዲ እሺ፣ ቴምራችን ቴንክ ዩ በጣም አመሰግናለሁ። የመጨረሻውን እንትን ለህዝብ ይፋ እንደምታደርጊ ተስፋ እናደርጋለን። እሺ፣ አደርጋለሁ። አዎ፣ የሚያግዙ በህግ ባለሙያዎች እየሄዱበት ነው፣ እኔም እየሄድኩኝ ነው። እሺ ቴምራችን፣ እሺ፣ ቴንክ ዩ በጣም እሺ። ኦኬ ተሙ ነበረ እዚህ ጋር መሰለኝ። ተሙ እየጻፈ ነው፣ ሊገባ ፈልጎ ነበረ። እናንተ 3 ሰዎች 4 ሰዎች 5 ሰዎች ከኔ ጋር አትቀልዱ። እኔ ነግሬሃለሁ፣ ከኔ ጋር አትቀልድ። እኔ ሰርስሬ 20 ዓመት ይፈጃል እንጂ እኔ እመጣለሁ። 20 ዓመት እንኳን አይደለም እንደዚህ አይነት እንትን ቀርቶ ኢትዮጵያ ሆነ ራሱ የሰደብከኝ ሰውዬ 30 ዓመት ይፈጃል። እኔ ያገኛለሁ። ወይኔ አረቢያ ቁኝ ጠይቃቸው። እኔ እንደዚህ አይነት ነገር እንደውም ይመቸኛል። እንደዚህ አይነት ነገር ደግሞ ሳገኝ ቀስ ብዬ ሰው አናግሬ አማክሬ አድምቼ የውሃ ጠብታ መርከብ ያሰምጣል ይባላል አይደል? ሀገር ሰው ሲተርጥ አሁን እየደረስንባቸው ያሉ ነገሮች አሉ። እኔ አሁን ይሄንን ነገር ጀምሬ ከሰዓት ሌላ ነገር የሚያደናቅፈኝ ከዛ ቴንሽኔ ዳይቨርት የሚሆን ከዛ እነሱ ለሌሎች ነው፣ እዛ ቲክቶክ ላይ ለለመዳቸዋቸው ሰዎች ነው። ለእኔ አይደለም። እኔ ነግሬያለሁ። እኔ ነግሬያለሁ። አሁን ይሄ የማዕድኑ ጉዳይ ሲሪየስ ነው። የማዕድኑ ጉዳይ ሲሪየስ ነው። ሚኪ ስምህ አለ መዝገቡ ላይ። ሚኪ ወዳጄ ነው። ሚኪ ምን ማድረግ አልችልም። ዴቭ ፒሲኤል ተስፋዬ ሀረርጊው መሲ ብሪጅስቶን እንዲሁም ፍራኦል ኢቴቻ አማራ ክልል ወሎ ውስጥ
የኦፓል ማዕድን ዝርፊያ ውስጥ አላችሁ፣ ተጠርጣሪ ናችሁ። ዝርፊያ ውስጥ አላችሁ በሚል ትጠረጠራላችሁ በህግ ቋንቋ። እስክታ ብደንስ አማራ አድንህም፣ እኔ ጋር አሸወና ብለህ ከበሮ ብደለቅ ትግራዋይ አድንህም፣ እንደምንም እንትን ገብቼ ኦሮሞ በመሆኔ ብትል ኦሮሞ አድንህም። እኔ እንዴት እንደምናገር አውቃለሁ፣ እንዴት እንደማወራ አውቃለሁ፣ እንዴት ነጥዬ እንደምናገር አውቃለሁ። እኔ የተካንኩበት ነው ማይ ፍሬንድ። አብረን በጋራ ማለት ነው ለዚህ የኦሮሞ ህዝብ፣ የአማራ ህዝብ፣ ትግራዋይ፣ ሁሉም ብሔር ብሔረሰቦች የጋራ ሀብት ነው እያደረጋችሁ ትላሉ መተባበር ከልብ ነው የማመሰግነው። ጉዳያችን ከስጋና ከደምና ከአጥንት ጋር አይደለም። ጉዳያችን አየሩ ላይ ካለው ከመንፈሳዊ አሰራር ነው። ምንም መደበቅ አይቻልም፣ ምንም መደበቅ አይቻልም። እና ለዘመናት የሚያዙ ኬዞች የሚበላሹት ክስ አቅራቢዎችም ከብሔራችሁ ጋር አቅርበው ነው የሚተነትኑት። እንደዛ ሲሆን ብሔሮች ይቆጣሉ። ለምሳሌ አንድ ሰው ስልጤ ስለሆነ ወይም ደግሞ ኦሮሞ ስለሆነ ኦኬ፣ ኦሮሞ ከሆነ ታዲያ ኦሮሞ ምን ያደርግ? ኦሮሞ ዝረፍልኝ ብለዋል፣ አማራ ዝረፍልኝ ብለዋል፣ ትግራዋይ ዝረፍልኝ ብለዋል። ዝርፊያ ከሆነ የግልህ ጥፋት ነው፣ የግልህ ወንጀል ነው። ኦሮሞ ራሱ ፍርድ ቤት ያቀርባል። እውነት ከሆነ አማራ ራሱ ፍርድ ቤት ይገትራል። ትግራዋይ ራሱ ፍርድ ቤት ሊገትር ይገባል። እኔን ስትሰሙ እንደዛ ነው መስማት ያለባችሁ። ይሄ ዝም ብሎ ይሄ እነሱ ሊለጠፉ ምናምን ድራማ ቲያትር ይሰሩ ነው። ለዛ ልምጭው እኔ አደገኛ ልጅ ነኝ ማፈረኝ። አደገኛ የማዕድን ዝርፊያ ስላችሁ አደገኛ። ይሄን ስላችሁ እኔ ብቻ አይደለም የማህበረሰቡ ጠባቂ ወይ ፖሊስ፣ እናንተም እዚህ ውስጥ ያላችሁ ሰዎች ይሄን ሰምታችኋል። በተለያዩ መድረኮች የተናገሯቸውን ንግግሮች እየገጣጠማችሁ የራሳችሁን ደግሞ የምርመራ ሪፖርት ማቅረብ አለባችሁ። ከዛ አንድ ስቴጅ ላይ ሆነን በጋራ እንመረምራለን ማለት ነው። ግልጽ ነው። እኔ ብቻ የማህበረሰቡ ፖሊስ አይደለሁም። እኔ የራሴ ስራ አለኝ። የራሴ በሳምንት አንዴ ወይ በሳምንት ሁለቴ ይመጣ ነው። ያ ልክ ነው። ሀገሪቷ የኔ ብቻ አይደለችም። በቃ ይህን ሰማችሁ፣ አስተማማኝ መረጃ ነው። ዘን ቀጣዩን ትሄዳላችሁ። ሌላው ከበረከት ገበሬዋ ጋር በተያያዘ በነገራችን ላይ ስለ ቲክቶክ አዋርድ የዩቲዩብ ፕሮግራም ሰርቻለሁ። እሱ ዛሬ ማታ ይለቀቃል። ነፍስ ይማር ጥበብ በሚል እሱ በተወሰነ መንገድ ሄድበታለሁ። ፖለቲካዊ ጉዳዮች አሉ፣ እሱን እናወራለን። የጌታቸው ረዳ ኢንተርቪው አለ። አማራ ክልል ላይ የሚደረጉ ግድያዎች አሉ። አክቲቪስቶች አላችሁ፣ እራሳችሁን ትከላከላላችሁ። አማራ ክልል ላይ ዜጎቻችን በአሰቃቂ ሁኔታ እየተገደሉ ነው። ማንም ይገላቸው? እጅ ቆረጣ በሳምንት ውስጥ አይተናል። ይሄ እጅ ቆረጣ ዜጎቻችን ምስኪኖች እጆቻቸውን ድንጋይ ላይ አስቀምጦ የቆረጠው ማን ነው? በአማራ አክቲቪስቶች በኩል ብልጽግና ነው ይላሉ። በብልጽግና ደጋፊዎች በኩል ደግሞ ፋኖች ናቸው ይላሉ። ስለዚህ የመከራከሪያ ነጥብን ይዘህ ትመጣለህ፣ እዚህ ትወያያለህ፣ ትሄዳለህ። በጨዋ ቋንቋ እኔ ወጣ ገባ እላለሁ ምናምን። እኔ ረግጬ ነው ማወያይ ነገር ያለው አማራ ነኝ፣ ኦሮሞ ነኝ፣ ስልጤ ነኝ፣ ትግራዋይ ነኝ እንደዛ እንዳትል። እዚህ የምትጨፍርበት አይደለም። ህዝብ ይከበራል። ሀገራችንን እንወዳለን። ፖለቲካውን በጨዋ ቋንቋ እንተነትናለን። ከዛ ወደምትሄድበት ትሄዳለህ። ቴዲን ትለቃለህ። ከቴዲ አናት ላይ ትወርዳለህ ነው እያልኩ ያለሁት። ስለዚህ ትዘገጃጃላችሁ የአማራ አክቲቪስቶች፣ ብልጽግናዎች ተዘገጃጃላችሁ። ክስ አለ። አንዳንድ ሰነዶች ኤአይ ነው ይላሉ። ኤአይ ነው አይደለም። ቴሌግራም ላይ መጠይቅ አስቀምጬ የነበረ የተለያዩ ሰዎች ይሄ ኤአይ ነው፣ ይሄ ልጅ እስኪ ላስገባው፣ መረጃ አለኝ ይላል። እስኪ ላስገባው። በጣም በተደጋጋሚ ነው የሚጽፍልኝ። ጠቃሚ መረጃ ሊሆን ይችላል። አንዳንድ አይታወቅም። ሰላም ነው ወይ? እንዴት ነህ እባክህ? አለው እግዚአብሔር ይመስገን። ሁሉ ሰላም ነው። ሁሉ ሰላም። የባለፈውን የ3 ሚሊዮን ዶላሩን እኮ ነገር ትቼው ነበረ። እንደውም ቪዲዮ ስላሰራ በሰው ምንም እውቀቱ ሳይኖራቸው እነ ቴዲ እና ጀሌዎቹ ስለ ባንክ እንኳ ሳያውቁ 3 ሚሊዮን ብር ክሬዲት ነው ምናምን ነገር ብሎ የተሰራ ቪዲዮ አለ። አይተዋል እንዴ? እና በጣም እንትን አለኝና አሁን በሌላ አካውንት ቼዝ ባንክ ከፍቼ ቀጥታ አንዴ ይሄ ሁላ ሰው እያለ ላሳይ ያደረገውን ነገር ቪዲዮ ላብራና። እሺ
እሺ አንዴ በትልቁ ታደርገኛለህ። እሺ ሌላ ባንክ ነው እንዳይል ይኸው ቼዝ ባንክ ይታያል። ወንድም አበሻ አይጥመድ። እሺ ይኸውልህ የምታስታውስ ከሆነ ማለት ነው ከላይ ያሳየ ስንት ብር ነበር? 3 ሚሊዮን ነው። አይ ዶንት ኖ 180 ሺህ ምናምን የሚለውን ከላይ ነው ያሳየ። ኦኬ ከታች ደግሞ 3 ነጥብ ምናምን ሚሊዮን ብር የሚል ያሳየ። ስለዚህ እቺ ሰማያዊዋ ትታያለች። ከላይ ያለው ሰማያዊው ላይ ማለት ነው ባንክ አካውንትስ እና ከታች ክሬዲት ሚል ይታያል። ክሬዲት ካርድስ ሚለውን እሷ ጎልታ እንዳትታይ መጀመሪያ እንደዚህ አረጋት። እንዲህ ስታረጋት ትጠፋለች። ሰማያዊዋ ጎላ አትልም፣ ግን ክሬዲት ሚለው ግን አይጠፋም። ይኸውልህ ባንክ አካውንት እና ክሬዲት ካርድ ሚለው ከታች ያለው ማለት ነው። ልክ እንደዚህ አድርጎ ሲያሳይ አሁን እኔ ከላይ ያለው አለ አይደል አካውንቴ 284 እሱን ያሳየ 180 ምናምን ሺህ ዶላር ባሳየ ቦታ ላይ ነው ያለው። አሁን ከታች ያለውም ደግሞ ይሄውን የተጠቀምኩት ክሬዲት ነው። ከታች ያለው 230 ግን ኔጌቲቭ አይልም። ልብ በል ዋና ጨዋታው እዚህ ጋር ነው። ገብቷል? ኔጌቲቭ አይልም፣ ግን ወደዚህ ጋር ስመጣ ምን ይላል? ክሬዲት ካርድ ነው የሚለው። እሷን እንደዚህ አድርጎ ነው ያሳየን። እንደዚህ አድርጎ ማለት ነው። ገብቷል? ይሄ እንዳይገባ አድርጎት ማለት ነው። ስለዚህ ክሬዲት የሚለው ላይ ስንት ነው አንተ ያየው? እንዴ 3 ነጥብ ምናምን ሚሊዮን ብር እግዚአብሔርን እኔ እኮ ጆካው እኮ ነው በጣም እኮ የሚያስቀኝ እኮ ጆካው። ከዛ ቪዲዮ ሲያሰራ ምን ይላል መሰለህ? አንዱ ምንም እውቀት የሌላቸው 3 ነጥብ ምናምን ሚሊዮን ብር እኮ ካበደረው በቃ እሱ እኮ ሪች ነው። እሱ ማለት ሀብታም ማለት አይደለም ወይ? 3 ሚሊዮን ይሄ እኮ እዚህ ጋር የሚመጣው ማለት ነው። ቤት የገዛውበት ትራክ በገዛ ምን በገዛ እኮ እዚህ ጋር ነው። ክሬዲቴ ላይ እኮ ነው የሚመጣው እኮ። እሱ ያልገባው ነገር ሰውየው ይሄ ነው። ፍራውል ይሄን ነገር ግጥም አድርጎ ያልቀዋል። አሁን ገብቷል። እዚህ ጋር ኔጌቲቭ ስለማይል በጣም ብዙ ቤት እኮ ነው እንደዚህ አድርጎ ከሸወደ እኮ እነ ኤርሚንም ተናገር እውነቱን የለ ኤርሚ እነሱን ሁላ ሲፎግራቸው አይቻለሁ እኔ እንደዚህ አድርጎ ማለት ነው። ግን አሁን ይሄንን ነገር ግጥም አድርጎ ያውቀዋል። ገብቷል። ለዛ ነው ወደዚህ አምጥቶ እንደዚህ ዞር አድርገው ስንለው እኮ ወደዚህ ዞር ያላረገው ለዛ ነው። ገብቷል። ይሄንን ያዩታል ክሬዲት የሚለውን ገብቷል። ያን ቀን የሰራት ፌቨር እቺ ናት። እንደው በቀደም ቪዲዮ አልበራ ስላለኝ ነው የሚገርመው። እና ኔጌቲቭ ስለማይል ነው ሰው የተሸወደው። ለምን አንተ አሜሪካን ያለው እዛ ነው የምትኖረው? ያ አሜሪካ ነው የምኖረው። ኦኬ እኔ ኬዝ ባንክ የለም። ምን እኛ እዚህ የምንጠቀመው ሲአይቢሲ ኦር ቲዲ ባንክ እንደዛ ነው እንጂ የለንም። ለዛ ነው ያውላ ሰው እንዴት እንዳላወቀው አሜሪካ ውስጥ እንግዲህ ትልቁ ባንክ ኬዝ ባንክ ነው። ብዙ ሰው እኮ አብዛኛው ሰው የሚጠቀመው ባንክ ነው። ግን እንዴት እንዳላሉ ነው ብዙ ሰው እኮ ከዛ በኋላ ነው ቪዲዮዎችን አንዳንዴ እንደ መሰለ አንዳንዴ አሁን ሰው እኮ አንዳንድ የህግ ሰዎች አሁን በራሳቸው ተነሳሽነት እንደዚህ ምርመራ ምናምን የጀመሩት ለምን መሰለ የልጁ ሁኔታ የሚናገራቸው ንግግሮች ሳትወድ በግድ ቤት እንኳን ተቀምጠ ንቃተ ሊናን ይፈታተነዋል። በሌላ አባባል ከሱ ጋር መድረክ ላይ ተቀምጣችሁ አፋችሁን ከፍታችሁ የምትሰሙ ሰዎች ደደብ ናችሁ እያላችሁ እኮ ነው። እቤት ደግሞ ቁጭ ብሎ የሚያዩ ሰዎች በዚህ ደረጃማ አልፈተንም ይላሉ። በዚህ ደረጃ አልፈተንም እንዴ ምን ነው አባቴ ልጅ ምናምን ብለው ምርመራ ይጀምራሉ። እንዴ አልበዛም እንዴ ይላሉ። አንዳንድ ጊዜ እዛ ሄዳችሁ የምትቀመጡ ሰዎች አሁን እንኳን ቀንሰዋል። ነጥቡ ምንድነው? ይሄ እንደዚህ ለግሉ ራሱን ደስተኛ ለማድረግ የሚያደርገው ነገር እንግዲህ ይመቸው። ክፉም የሆነው ምንድነው? ይሄን ወደ ማህበረሰብ አውርዶ ማህበረሰብ ለማጭበርበር የሚያውለው ነገር ከሆነ ነው። እኔ እንደዛ ነው ማየውና ቴንክ ዩ። እሱን ሌላ ነገሩ ላይ እኛ አያገባንም። ገብቷል። እኔ አሁን በጣም ስላናደኝ ነው እንደውም ይሄን አካውንት አዲስ ከፍቼ ጭራሽ እንደዚህ ላሳየ የፈለኩት። አሁን የቀድሞዋ ልጅ ላይ አሁን ለምሳሌ አሁን የቀድሞዋ ጃል የምትባለው ቀድማ ከቴምር በፊት የወረደችዋን ልጅ እኔ ብዙ ጊዜ እንዲህ በደንብ አላውቃትም፣ ግን የእሷ ሌላ ነገር ነው የሚመስለው። ገብቷል። አሁን ቅድም ስለመከርካት እኔ ደስ ብሎኛል። ገብቷል። በቃ በግል የግል ህይወቱ ላይ ምንም ነገር አይመለከታትም። እሷ አንተ እንዳልከው ህዝብን የሚጎዳ ገብቷል። ሰዎች ላይ ክፉ ነገር አያድርግ እንጂ ከዛ ውጭ በራሱ እንደፈለገኝ ነው። ቴንክ ዩ። እሺ ከልብ አመሰግናለሁ። እንደዚህ ጠቃሚ መረጃዎች በሚኖሩበት ሰዓት እየመጣ ታካፍለናለህ። ከልብ አመሰግናለሁ።
ምንም አይደለም። አንድ ነገር ተናግሬ መውረድ እችላለሁ። ፕሮሰስ አሜሪካ ፕሮሰስ ማድረግ የሚፈልጉ ሰዎች 2 ሰዎች እጄ ላይ ያሉ ፎሎ አድርጉና በውስጥ አናግሩኝ። ትንሽ ወጪ ያለው ከኢትዮጵያ ኦኬ፣ አውሩ በውስጥ። እሺ፣ ፎሎ አድርጉና አናግሩኝ። እሺ፣ ቴንክ ዩ። እሺ፣ ምን እያልኩ ነበረ? እኔ ከልጁ ጋር ያለኝ እንካ ሰላምታ፣ ልጁ ተመችቶታል። ለእኔ መውረድ ነው። ከዚህ በላይ ሌላ አላስፈላጊ ነገር ውስጥ ካልገባ በስተቀር ልጁ አጀንዳ አድርጎታል። በጣም ተመችቶታል። እኔ ግን ብዙ ጉልበቴንም ጊዜንም ለሱ ከዚህ በላይ መፍጀት አልፈልግም። ከዚህ በላይ መስመር አልፎ ከሄደ ሌሎች ነገሮች ሊከተሉ ይችላሉ። ግን እኔ እዚህ ጋር ቀሪው እናንተ ስራ ነው። ስለ ፍራውል ያላችሁን ነገር እናንተ ቤታችሁን ከፍታችሁ ኢንቨስቲጌት አርጉ። ቴምርን በምትሄድበት ትሄዳለች። ሌላ የግል ላይፉ ነው። በራሱ ዛቢያ መሽከርከር ይችላል። የፈለገው ማውራት ይችላል። የፈለገውን ነገር ማድረግ ይችላል። ያ ነገር ማህበረሰብን ለማታለል ለማጭበርበር ይውላል ብዬ ያሰብን ሰዓት ወይም ደግሞ ያሰባችሁ ሰዓት ግን እናንተ መናገር አለባችሁ የሚል እምነት አለኝ። እሺ፣ ሌላ ለእኔ የምታነሱኝ ጥያቄ እሺ፣ እዚህም ልክ እዛም ልክ እንዴት ናችሁ? ሰላም ናችሁ ወይ? አሁን እዚህ የምታያቸው አብዛኞቹ ሰዎች እዛም የሆነ ተቀርጾ የሚወጣ ቪዲዮ ላይ እዚህም ልክ እዛም ልክ ይላሉ። ለማንኛውም አእምሯችሁን ተጠቅማችሁ ግራ ቀኙን አይታችሁ አሰላስላችሁ የራሳችሁን ውሳኔ መስጠት ኃላፊነቱ የእናንተ ነው። እንዲህም ተነግሯችሁ የምትታለሉ ከሆነ እንግዲህ ሶሻል ሚዲያ ላይ መሆናችሁን ለምን እንደሆነ ራሳችሁ ናችሁ መጠየቅ ያለባችሁ። በኦፓሉ ጉዳይ ቀጣዩ አጀንዳችን ነው። የኦፓሉ ጉዳይ ስም ዝርዝራችሁ እዚህ የመጣ ሰዎች ራሳችሁን ነፃ የማውጣት መብት አላችሁ። የግድ እኔ ጋር አይደለም፣ ሌላ ቦታ ተከፍቶ ራሳቸው የመከላከል ወይም ደግሞ ስለተባለው ነገር ምንም የማያውቁ ከሆነ የማናውቀው ነገር ነው ብለው መግለጫ ወይም ደግሞ ማስተባበያ መስጠት ይችላሉ። በተረፈ እኔ በሀገሬ ጉዳይ አልደራደርም። አማራ ሆንክ፣ ኦሮሞ ሆንክ፣ ስልጤ ሆንክ፣ ጉራጌ፣ ኦሮሞ በሀገር ጉዳይ እንዳትደራደሩ። በነገራችን ላይ እንዲህ ያለ ነገር ስታዩ ትክክለኛ ነገር ይሁን ማስረጃቸው አስተማማኝ ይሁን ይህንን ጉዳይ ለሚመለከተው አካል ማሳወቅን እንዳትረሱ ለማለት ያለው። በረከት ገበሬዋ በግብርናው መስክ ላይ ያለች ታታሪ ሴት ናት። በረከት ገበሬዋ አየርላንዳዊ ባል አላት። በሴኩሪቲ ኢንዱስትሪ ውስጥ ያለ ከዛ ዩጋንዳ ነበረች። ከዩጋንዳ ወደ ኢትዮጵያ ገብታለች። ከኔ ጋር በአንድ ወቅት በነበራት ቆይታ ሀብቷ ኢህአዲግ በነበረበት ሰዓት አትታወቂም፣ ኢህአዲግ ከወደቀ በኋላ በብልጽግናው ዘመን መጣሽ እያልሽ የተባልሽ ትታሚያለሽ ብዬ ጠይቂያት ነበረ። እንደውም እኔ የሀብቴ ምንጭ የሚጀምረው በኢህአዲግ ዘመን ነው ብላለች። በጣም ከምታደንቃቸው መሪዎች መካከል መለስ ዜናዊ እንደሆነ ተናግራለች። እንግዲህ ከመለስ ዜናዊ በተለይ መለስ ዜናዊ ለገበሬዎች ያለውን አመለካከት፣ ገበሬዎችን የሚያበረታታበትን መንገድ አድንቃ የተናገረችው ንግግር አለ። የእሷ የሀብቷ ምንጭ ከዛ ይጀምራል። አሁን አስቸጋሪነቱ ምንድን ነው? ኢትዮጵያ ውስጥ አስቸጋሪነቱ እኔ እናንተ ናችሁ የምታሳዝኑኝ። አንድ ሰው ከባለስልጣን ጋር ፎቶ ከተነሳ በቃ ያ ሰውዬ ለእናንተ ጉዳይ አስፈጻሚ ነው ብላችሁ ታምናላችሁ ማለት ነው። ታምናላችሁ? እኚሁ ሰዎች መጥተው ደግሞ ሰገጤ ይለዋል። እኚሁ ሰዎች እየተታለሉ ማለት ነው። አንድ ሰው ከጠቅላይ ሚኒስትሩ ጋር ፎቶ ከተነሳ በቃ የሁሉ ነገር ጉዳይ አስፈጻሚ አድርጋችሁ ቆይ እንድታስቡ የሚያደርጋችሁ የትኛው ያመራችሁ ክፍል ነው? አንዳንዶች ከደህንነት ሰዎች ጋር ፎቶ ይነሳሉ። አንዳንዶች ከሚኒስትሮች ጋር ፎቶ ይነሳሉ። አንዳንዶች ከፖሊስ አዛዥ ጋር ፎቶ ይነሳሉ። አንዳንዶች ከክልል ፕሬዝዳንቶች ጋር ፎቶ ይነሳሉ።
ምንድን ነው? እኔ ከሁሉም ጋር ፎቶ አለኝ። አንድም ቀን ግን ጉዳይ ላስጨርስ ብዬ አላውቅም። ራሳቸው መሪዎቹ ወይም ደግሞ ራሳቸው ፖለቲከኞቹ ፖስት ያደርጉታል እንጂ እኔ ያንን ተጠቅሜ አንድም ሰው እንደዚህ ላድርግ እንደዛ ላድርግ ብዬ አስቤ አላውቅም። ፎቶ መነሳት እኮ ምንም እኮ አይደለም። ፎቶ እኮ ትነሳላችሁ የተለያየ አጋጣሚዎች። በተለይ ዲያስፖራዎች፣ እኔ አንዳንድ ዲያስፖራዎች እንዴት ያሉት ተመርጠው ከሀገር እንደወጡ አላውቅም። አረ እንዴት ያሉት ናቸው መድኃኒዓለም፣ እንዴት ያሉትን ተመርጠው እኔን ጨምሮ ቁም ነገር እኔ ራሴን እንትን ለማለት ሳይሆን ቁም ነገር ራሳችሁ ጠይቁ። አብዛኞቹ ገንዘብ እንደተበሉ ያወራሉ። ማስረጃ አቅርቡ ሲባሉ ግን ይፈራሉ። ምክንያቱም የሚፈሩት ለምንድን ነው? ራሳቸው በህገወጥ መንገድ ገንዘቡን ስላስተላለፉ ነው። አሁን በረከት ገበሬዋ ጋር ሰነድ አለን ብለው ብዙዎቹ ይናገራሉ። ማስረጃ አላቸው፣ ዶክመንት አላቸው፣ ግን አይናገሩም። አብዛኞቹ ገንዘብ የሰጡት ከባለስልጣን ጋር ፎቶ ስላዩ ብቻ ነው። ወይ ከሽመልስ አብዲሳ ጋር ወይ ከጠቅላይ ሚኒስትሩ ጋር ወይ ከአንዱ ባለስልጣን። በአሁን ዘመን ቁም ነገር ፎቶሾፕ እንኳን ሰርታችሁ ዝም ብላችሁ ከጠቅላይ ሚኒስትሩ ጋር ፎቶ ተነስታችሁ በፎቶሾፕ ማለት ነው ፖስት ብታደርጉ አብዛኛው ዲያስፖራዎች ገንዘብ ጉዳይ አስጨርስልን ብሎ ገንዘብ ያመጡላችኋል። እንዴት ለምትኖሩበት ሀገር የሚመጥን አስተሳሰብ አይኖራችሁም? ቢያንስ እንዴ አሜሪካ ተቀምጠ ዩሮፕ ተቀምጠ እንዴት ነው ለምትኖርበት ሀገር የሚመጥን አስተሳሰብ ሊኖር ያልቻለው? እንዴት ነው? ምንድነው የምትበሉት? ምንድነው የምትተነፍሱት? ኦኬ ከሽመልስ አብዲሳ ጋር አንድ ሰው ታየ፣ ፎቶ ተነሳ፣ በሆነ በግርግር መሃል እንደምንም ተሿልኮ ፎቶ ይነሳሉ። ኦኬ እንዴት በሚሊዮን የሚቆጠር ገንዘብ ትራንስፈር ታደርጋላችሁ? ከምትጠረጠርባቸው ነገሮች አንዱ ይሄ ነው። እውነት ነው አይደለም አላውቅም። ብዙ ሰዎች ግን ተበልተናል ይላሉ። እነዚህ ብዙ ሰዎች መተው ማይከሱት ስለሚፈሩም ነው። ምናልባት ከእስር ከተፈታች በኋላ ድጋሚ ይሄ ነገር እውነት ነው ውሸት ነው እሷ ራሷን ልትከላከል በምትችልበት ሁኔታ ላይ ሆና እናወራለን። ድጋሚ መድረክ ሰጥቻት ልናወራ ሙከራ አደርጋለሁ፣ ላወራ ትፈልጋለሁ። በተለይም ኦሮሚያ ክልል ላይ የእርሻ መሬት አሰጣለሁ በሚሉ አንዳንዶች ጠቅልለው ገብተዋል። አገር አማን ብለው ጥሪቶቻቸውን ይዘው አምነው ገንዘብ ትራንስፈር አድርገዋል። አንዳንዶች የኔ ጉዳይ እያለቀ ነው። በነገራችን ላይ አንዳንዶች የኔ ጉዳይ እያለቀ ነው አስገባ ሲሏችሁ ማን ተበልቶ ማን። አበሻ ተንኮለኛ ነው። በነገራችን ላይ አበሻ በጣም ተንኮለኛ ነው። ገንዘብ ከተበላ አበሻ ተበልቻለሁ ብሎ አይነግርም ከስንት አንድ ካልሆነ በስተቀር። ተበልቶ ቆሽቴው እያረ ድብን እያለ እኔ ተበልቼ ማን ይቀራል? አስገባ የኔ ጉዳይ እያለቀ ነው ይላል። የኔ ጉዳይ እየሄደ ነው አስማ ማተም ነው የቀረ ይላል። አብዛኞቹ የተበሉት አስቀድመው በተበሉት ሰዎች ሪፈራል ነው። እኔ እንትናን አይቼ ነው እንትናን ሰምቼ ነው እኮ እንትና ብሎኝ ነው ይላሉ። ግን ገንዘብ ማስተላለፋቸው ማስረጃ አላቸው። እንዴት አድርገው መክሰስ እንዳለባቸው አውቁ። 5 ሚሊዮን ብር 10 ሚሊዮን ብር በመቶ ሺዎች የሚቆጠሩ ብሮችን ተበልተናል ይላሉ። እንደዛ እያሉ ነው የሚናገሩት። በግብርናው መስክ ለመሰማራት የመሬት ጉዳይ አስጨርስላቸዋለሁ ብላናለች ብለው ነው የሚናገሩት። እንግዲህ የማዕድን ነገሮችም አሉ። ማዕድን ለማውጣት እናንተ እዚህ ፍዘዙ። እዚህ እርዳታ የሚሰበስቡ ሰዎች ራሳቸው በብዙ ስራ ውስጥ የተሰማሩ ናቸው። አሁን ፍርድ ቤት የቀረበችው ግማሾቹ ከሹፌሯ ጋር በገባቸው ጸብ ነው ይላሉ። እኔ ደግሞ በደረሰኝ ደግሞ መረጃ አቃቤ ሕግ ትፈታ ብሎ ነበረ። የመጀመሪያ
የፍርድ ሂደቷ ላይ። ነገር ግን አይ ዶንት ኖ ከላይ በመጣ በተባለ ትዕዛዝ የምናጣራው የምንመረምረው ብዙ ነገር ስላለ ትቀመጥ፣ ምርመራችንን አልጨረስንም በሚል እንደተቀመጠች ሰምቻለሁ። እውነት ነው ውሸት ነው አላውቅም። የሰማሁትን ነው የምነግራችሁ። ሌላኛው የሰማሁት ነገር የተወሰኑ የመንግስት ሰዎች ብቻ ሊጠቀሟቸው የሚችሏቸውን ፓሶች እነዚህ የደህንነት ሰዎች ናቸው የሚሰጧችሁ። ያንን ተመሳስሎ የተሰራ ነገር በመጠቀም የሆኑ አንዳንድ ቦታዎች ላይ ተገኝታለች ይችላሉ። መላምት ነው እየነገርኳችሁ ያሉት። ከሁሉም ግን ሚዛን የሚደፋው የኢንቨስትመንት መሬቶችን አሰጣለው ብላ ከብዙ በተለይ ዲያስፖራ ወገኖቻችን ብዙ ብር ተቀብላናለች ነው የሚሉት። ይህንን የጉዳይ አጠናቅቄ ወይም ደግሞ በደንብ አጠናቅሬ ወደ እናንተ ለማድረስ ሙከራ አድርጋለሁ። ለጊዜው የሰማሁት ይሄንን ነው። እስካሁን እስር ቤት እንዳለች ሰምቻለሁ። አንዴ ከእሷ ጋር በተያያዘ ይህን ነገር ልንገራችሁና ወደ ቲክቶክ አዋርድ እንሂድ። ታስታውሳላችሁ? አንዴ በረከት ከኔ ጋር ቆይታ እያወራን አብይ ይልማ የሚባል ጋዜጠኛ አለና አብይ ይልማ የሚባል ጋዜጠኛ የአብይ አባት ጠንቋይ ነው አለች በንግግሯ። እሷ ጠቅላይ ሚኒስትሩ ስሙ አብይ ነው የሚለው በህሊኗም በምንም አልመጣላትም። ይህን ጨርሳ ተነጋግረን አውርተን ተሳስቀን ካለፍን በኋላ ወደ ቤት ስትገባ ፌስቡክ ላይ ስትገባ ፌስቡኩ በሙሉ እነዚህ ቆርጦ ቀጥሎች የጠቅላይ ሚኒስትሩ ፎቶ አስቀምጠው የእሷን ንግግር አስቀምጠው ሶሻል ሚዲያው ታምሷል። እኔ ብዙ ስልክ ሲደወል አይቻለሁ። በ5 ደቂቃ ውስጥ ከ100 በላይ ሚስኮል ግን አላየሁም። በላይ ትደውላለች ስልክ ላይ ማለት ነው። ምን ሆና ነው ምናምን ብዬ ላይቭን ጨርሼ ስገባ ጉድ ሆንኩኝ አለች። ቅበረኝ፣ ጉድ ሆንኩኝ። ከደህንነት ተደወለልኝ፣ ወታደሩ ደወለልኝ፣ ፖሊስ ደወለልኝ። ቅበረኝ አለች። ምንድን ነው እኔ የቱ ጋ ነው አብይ አባት ጠንቋይ ነው ያልኩት? ምን አስነክተኝ ነው ያናገርከኝ? ምናምን መቼ ነው የአብይ አባት ጠንቋይ ነው ብያለሁ? ሶሻል ሚዲያ እኮ ጠቅላላ እኮ የት ልግባ ግራ ገባኝ ምናምን አለች። እና ሳስበው ኦኬ አንቺ የተናገርሽው ጠቅላይ ሚኒስትር አብይ አህመድን ሳይሆን አንቺ የተናገርሽው ጋዜጠኛ አብይ ይልማን ስለሆነ የአብይ ይልማን ፎቶ አስቀምጬ ከአንቺ ንግግር ጋር አድርጌ ቶሎ ፖስት ልሻለሁ አልኳት። ለሰዎችም እንደዚህ ብለሽ አስረጃ አልኳት። ልብሷ ላይ የሸናችበት ጊዜ ነበር። በነገራችን ላይ በጣም ያስፈራል። አንዳንድ ጊዜ ከአንደበቶቻችሁ የሚወጣውን ንግግር እነዚህ ሪከርድ አድራጊዎች ናቸው የሚያውቁት እንዴት አድርገው መገጣጠም እንዳለባቸው። የአብይ አባት ጠንቋይ ነው ስትል የጠቅላይ ሚኒስትሩን ፎቶ አስቀምጠው ጠቅላይ ሚኒስትሩ ጉድን ስማ ይላል። ለማንኛውም በረከት ግራ ቀኙ ታይቶ ነገሮች ቀላል እንዲሆኑልሽ እመኛለሁ። እኔ እንደ አንድ የሚዲያ ሰው የሰማሁትን መረጃ ለአድማጭ ተመልካቾቼ የማድረስ ኃላፊነት ስላለብኝ አደርሳለሁ። ነገሮች በቀላል አልቀውልሽ ደግሞ ከተፈታሽ ደግሞ እዚህ መተሽ እዚህ ቀርበሽ ለአድማጭ ተመልካች ስለተፈጠረው ነገር እንድታስረጂ እመኝልሻለሁ። ይሄን ነው ልል የምችለው። ቲክቶክ አዋርድ እንዴት ነበር? ቲክቶክ አዋርድ ይሄን ልበልና ፖለቲከኞችን አስገባሉ። ትንሽ እንቀዳለን። ቲክቶክ አዋርድ የመጀመሪያው ነገር ለአዋርዱ አዘጋጆች በጣም ትልቅ ይሄን ነገር በማዘጋጀታቸው ትልቅ ክብር ይገባቸዋል፣ ትልቅ ምስጋና ይገባቸዋል የሚል እምነት አለኝ። ምክንያቱም እዚህ ሶሻል ሚዲያ ላይ ጋጠወጦች ሰዎችን በመሳደብ ፌመስ የሆኑበት ነው። እያንዳንዱን ፌመስ ነኝ ብሎ የሚያቀራራውን ሰውዬ ባክግራውንዱን ብታይ ሰው በመሳደብ ነው በመሳደብ ነው። ኮንተንትህ ምንድን ነው? ጠዋት ትከፍታለህ፣ እኩለ ሌሊት ላይ፣ ቀን ላይ፣ ጠዋት ላይ ሴቶችን ስትሳደብ ትውላለህ። ግማሾቹ ባልና ሚስት አልጋ ላይ ሌሎች ነገሮችን በሚያደርጉበት ሰዓት አንዳንዶቻችሁ ቁጭ ብላችሁ ሳሎን ቁጭ ብላችሁ ትሳደብ። ምንድነው ኮንተንትህ? ምንድነው ያፈመሰ ማህበረሰብ ህዝብ ስትሳደቡ ነው ብዙዎቻችሁ። ምነው ኮንተንት
በነገራችን ላይ የሚዲያ ሰው ማለት የሚናገር ሳይሆን የሚዲያ ሰው የሚናገረውን ጽፎ ማንበብ የሚችል። አብዛኞቹ እስኪ የምትናገረውን ጻፍና ሊገባን በሚችል በጣም ሪትሙን በጠበቀ መንገድ እያዋዛ አንብብ በሏቸው፣ አነቡ። መናገርማ ማንም እብድም ሁሉም ይናገራል እኮ። ዩዘር ኔም እና ፓስዋርድ አለው፣ ክሬት አድርጎ ይገባል፣ ቁጭ ይላል። በቃ የባቱ የቆጡን ያወራል። ቁም ነገሩ እሱ አይደለም። ሁላችሁም ራሳችሁን ጠይቁ። ምንድነው ታዋቂ ያደረጋችሁ? አብዛኞቻችሁ፣ ሁሉንም እያልኩኝ አይደለም፣ አብዛኞቻችሁ ሰው በመሳደብ ነው፣ ህዝብ በመሳደብ ነው። ህፃናት ሲያድጉ እናንተን ያሉ ሶሻል ሚዲያ ላይ ፌመስ የሚኮነው ሰዎችን ማህበረሰብን በመሳደብ ነው ብሎ እንዲያስቡ ነው የቀረጻችሁባቸው። ስለዚህ እንደዚህ ያሉ ውድድሮች መዘጋጀታቸው፣ እንደዚህ ያሉ ዝግጅቶች መደረጋቸው ለአዘጋጆቹ ላቅ ያለ ምስጋና ይገባቸዋል። ምክንያቱም ህፃናቶች አሁን ኦኬ ክሬቲቪቲ ለካ ያሸልማል ይላሉ። የወለዳችኋቸው ልጆቻችሁ ሶሻል ሚዲያ ላይ እንደ ሮል ሞዴል የሚጠቀሙት ሰው አለ? ቲክቶክ ላይ አይ ዶንት ኖ። ልጆቻችሁን ጠይቁ። ልጆቻችሁ ሶሻል ሚዲያ ላይ እንትናን መሆን ነው የምፈልገው ይሏችኋል? ስለዚህ እንደዚህ ያሉ ስዶችንና ጋጦጦችን ፊልተር ስለሚያደርግ በተለይ አገር ቤት ያሉ ወጣቶችን ስለሚያበረታታ፣ ክሬቲቪቲን ስለሚያበረታታ እንዲህ ያሉ ዝግጅቶች መደረጋቸው በጣም ይበል የሚያሰኝ ነው። በጣም ትልቅ ምስጋና ይገባቸዋል። ከዚህ በኋላ ኢትዮጵያ ውስጥ ያሉ ቲክቶከሮች በጣም ለክሬቲቪቲ ቦታ ሲሰጡ ታያላችሁ። አንድ መመክራችሁ ነገር አገር ቤት ያላችሁ ቲክቶከሮች ስቴጅ ላይ አብራችሁ የምትቀመጧቸውን ሰዎች ለዩ፣ ከሬራችሁ እንዳይበላሽ። እነዚህ ታሪኮቻቸው ከተበላሹ ሰዎች ጋር ምንም አይነት የነሱ ድጋፍ አያስፈልጋችሁም። በራሳችሁ የፈጠራ አእምሯችሁን ተጠቅማችሁ ፈጠራዎች ላይ በማተኮር መሸለም ትችላላችሁ። አሁን ኦፖርቹኒቲው አሪፍ ይመስለኛል። ማስታወቂያዎችን ትሰራላችሁ፣ ትሸለማላችሁ፣ የራሳችሁ የገቢ ምንጭ ይኖራችኋል። ስለዚህ እራሳችሁ ኮንተንት ክሬተር ሆናችሁ ዘመኑ ያመጣውን ነገር እንድትጠቀሙ ነው እኔ መመክራችሁ። ስድብ እና ጋጠወጥነት እየተንጣለለ መጥቶ ቦታ ያጣል። አሁን እየዘቀጡ ይመጣሉ ማለት ነው። ከዚህ በኋላ ኢትዮጵያ ውስጥ የምታዩዋቸው ቲክቶከሮች እርስ በርሳቸው ቢፎካከሩ ይመስለኛል በክሬቲቪቲ። ኦኬ ዛሬ እኔ ምን ልስራ? ኮሜዲ ከሆነ ኮሜዲ፣ ኦኬ ትራጀዲ ከሆነ እንዴት አድርጌ ሰው እንትን ልበል ላሳዝን። ሞቲቬሽናል ስፒከር መሆን የሚፈልጉ ሰዎች ካሉ ኦኬ መጽሐፍ ላንብብ እንትና ልስማ ምናምን ይላሉ። ስለዚህ እንዲህ ያሉ ወጣቶች እንዲኖሩ ወላጆች ደስ ሊላችሁ ይገባል። ምክንያቱም ወላጆች የወለዳችሁት ልጆቻችሁ ጤናማ በሆነ ኢንቫይሮንመንት ውስጥ ማደግ አለባቸው። የወለድካቸው ልጆች ብኩን መሆን የለባቸውም። ሶሻል ሚዲያ ላይ ሲመጡ ሶሻል ሚዲያ የገቢ ምንጭና የእውቅና መንገድ እንደሆነ ነው እንዲገባቸው የሚጠበቀው፣ ወይም ደግሞ እንዲያውቁት መደረግ ያለበት ብዬ ማሰብ። ይህን ካልኩኝ በኋላ አንድ አስቂኝ ከሆነው ነገር ልጀምር። ሁለት ባለባበሳቸው አይነገብ ቢሆኑ አንድ ሴት አይቻለሁ፣ አንድ ወንድ አይቻለሁ። የሴቷን አለባበስ እንዴት አያችሁ ብዬ ቴሌግራም ላይ ጠይቄያቸዋለሁ። ብዙዎቻችሁ ተሳትፋችኋል። ኢቫን ነው የምትባለው። እንደገና የወንዱን ፖስትቼላችኋለሁ። ኢትዮጵያውያን የኛ የራሳችን ባህል ወግ ያለን ህዝቦች ነን። በነገራችን ላይ እኔ የሚገባኝ እንደዛ ነው። የሆሊውድ ወይም ደግሞ የቦሊውድ አክተሮች ወይም ደግሞ አክትረሶች እንደዛ ስለለበሱ ያንን ዳይሬክት ኮፒ አድርጌ ኢትዮጵያ ውስጥ ልተግብረው ካላችሁ ይሄ ማህበረሰብ አናትሽን ወይ አናትህን ሊነድለው ይችላል። ይሄን ራሱ ማወቅ ያስፈልጋል ብዬ አስባለሁ። በእርግጥ ይሄም አከራካሪ ጉዳይ ነው። ምንድነው የራቁት አለባበስ ምን በሀገራችን አለ አይደል እንዴ? ወደ ደቡብ ምናምን አትሄድም እንዴ? ወገኖቻችን እኮ ከወገበታቸው ራቁታቸውን ይሄዳሉ። ሰው እነሱን ስለወከል ሊሉ ይችላሉ። ግን ከተሜው ምን ይላል ነው? ይሄ ሃይማኖተኛ የሆነ ህዝብ የጦተሽን ጫፍ እያሳየሽ ለብሰሽ ብትወጪ ምን ይላል ነው? ሁለተኛ እንደዚህ የለበሽው ለምንድን ነው? እንደዚህ የለበሽው ኖርማል ልብስ ብትለብሺ እይታ ውስጥ የምትገቢ ሴት ስላልሆንሽ ነው ማለት ነው። በነገራችን ላይ ብዙ ሴቶች አላስፈላጊ ነገሮቻቸውን የሚያሳዩአችሁ ኖርማል ልብስ ቢለብሱ እይታ ውስጥ መግባት ስለማይችሉ ነው። ምንድነው እንትኑን ጫፉ የምታሳይ? ለምንድን ነው ታሳይ? አንዳንዶች እኮ ተከናንበው ምናምን ቀሚስ አድርገው ምናምን እኮ በጣም የሚገርሙ ሴቶች አሉ። እኔ ነው በዚህ አጋጣሚ ልንገራችሁና ሴቶች ቀሚስ ሲያደርጉ ሴቶች የሆነ ቁጥብ ሲሆኑ ምናምን
የኔ ባህሪ ድንግጥ እላለሁ ከተገላለጠች ይልቅ። እኔ እንደዛ ነኝ። ስለሌላው ምን እንደሆነ አላውቅም። ያቺ ልጅ ኢቫ የምትባለው ልጅ እንደዛ ካለበሽ ዘ ኦንሊ ቲንግ እንደዛ ካለበስኩኝ እይታ ውስጥ አልገባም የሚል ነገር ስለፈጠረብሽ ነው እንጂ ሌሎች ነገሮችን ባህላዊ አልባሳቶችን ምናምን መጠቀም ትችይ ነበር። ሁለተኛ አንድ ወንድ አለ የሴት እህቶቻችንን ቦርሳ የያዘ ጃኒ ነው የሚባለው። ለምን እንደዛ እንደለበሰ አላውቅም። ቴዲ ቴሌግራም ምን ላይ ነው የሚገኘው? ቴሌግራም የሚገኘው ቴሌግራም ላይ ነው። ቴዲ ሐዋሳ ብለህ ጻፍ። እግዚአብሔር ይገስጽ። አንድ ጥቁር ፖስት አድርጌላችኋለሁ ቴሌግራም ላይ ቦርሳ ይዟል። አይ ዶንት ኖ ፋሽን ነው አላውቅም። ማህበረሰባችን እኛ እንደዚህ አይደለንም። አንድ ይኸውላችሁ የእርድና መጀመሪያው የሰዎችን አኗኗር ማወቅ ነው። መጀመሪያ ኢትዮጵያውያን እኛ እንዴት ነን? እኔ ለምሳሌ ያለሁበት ካናዳ ነው። ከካናዳ የማይሆን ነገር ዳይሬክትሊ አገር ቤት ልተግበሩ ብለ አይሆንም። እኛ ጎረቤቶቻችን የግድ ባይወልዱንም እየቀጡን እየገረፉን ያሳደገን ልጆች ነን። በነገራችን ኢትዮጵያ ውስጥ አብዛኞቻችሁ እንደምታውቁት የኔ ልጅ ነው እንዲህ ይባል ይላሉ እንጂ ወላጆቻችን እየቀጡ እየገረፉ ያሳደጉን የጎረቤት ሰዎች ናቸው። የራሳችን ባህል አለን፣ ሃይማኖት አለን፣ ወግ አለን፣ ታቡ የሚባል ነገር አለ። ዝም ብለህ ከሀገር ውጭ ያለውን ነገር ኮፒ አድርገህ ሀገር ቤት አታመጣም። ሶስተኛው ጆሲ ነው። የዚህ ትንሽ ያስቃል። እስኪ ላስደምጣችሁ፣ ወደ ዋናው ሽልማት እመጣለሁ። ሙሉ ለሙሉ ቀይ ለብሷል። ቀይ የለበሰበት ግን እኔ ቀይ የለበሰው ለምንድን ነው ብዬ የራሴን መላምት እያስቀምጥኩ ነበር እስከሰማ ድረስ ኢንተርቪውን። ለካሱ ቀይ የለበሰው ለሌላ ነው። እኔ ቀይ የለበሰው ለምንድን ነው? የሚጥሚጣ መወደድን ሊያሳይ ነው፣ ቦግ ብሎ እንዲታይ ፈልጎ ነው ምናምን ብዬ ብዙ መላምት እየሰጠው ነበር። ግን የሰጠውን ምላሽ ሰማ እኔ አልጠበቅኩም። ይሄ ቴሌግራም ላይ አለላችሁ፣ እስኪ የሚለውን እንስማ። እናቴን ያሳደገች ሰው ሴቶች በየወሩ የሚያዩት ነገር አለ። ሰው ደግሞ ፔኑን ያው በምሰማው አውቀዋለሁ እና ያንን ሲምቦል ለማድረግ ነው አበቦቹ። ቀዩ ደግሞ ያው እናቴን ያሳደገች። ሙሉ ለሙሉ ቀይ የለበስኩት የወር አበባ ደርሶብኝ በአቅም ፔኑን ሲባል ስለምሰማ ያለ ማስታወስ ነው። ከምንም ነገር ተነስተ የወር አበባ ነው እዛ ዝማል ምን ያገናኘዋል? ከምንም ተነስተ አሁን በወር አበባ ጉዳይ ላይ ምንም ያወራ ሰው የለም ወይ? የወር አበባ በመታየቱ አንድ አደጋ የደረሰባት ሴት በዜና አልተነገረችም። ዝም ብለህ ከቤት ተነስተ ሲመስለኝ ዝም ብሎ ነው ለብሶ የወጣው። ሲያየው ቀይ በቀይ ሆኗል። እንዴ ምን ሆነሻል አንቺ ፍሬንድ? እንዴ ማንስትሬሽን ምናምን ታያለሽ እንዴ ምናምን ሲሉ እዛው ገጣጠሙ። እንደዛ ይመስለኛል። አንዳንድ ሰዎች እንደዛ ናቸው። ጀስት ኢንተርቪው ሳለ እንዴ እንደው ቀይ የለበስከው ነው መሰለው። ቀደም ለካ የሆነ ሰው ቀይ በቀይ ለብሰሻል አንቺ ምንድን ነው እንዴ? ኧረ ሰው ማንስትሬሽን ታያለሽ ምናምን ይልሻል ሲለው ቀይራት። እንደዛ ይመስለኛል። እኔ ቀይ በቀይ የለበስኩት ሴቶች ላይ የሚደርሰውን የወር አበባ ምን ሆነ? የወር አበባ ሴቶች ምን አሉ? የወር አበባ አግዘን አሉ፣ ድምፅ ሆነን አሉ። ምን የወር አበባ ምንድን ነው የተለየ ነገር አልገባኝ። ምንድን ነው የወር አበባ? ምን አጀንዳ ነው? የወቅቱ አጀንዳ ነው? እሺ አንተስ ሲሆን ቀይ የለበስከው የወር አበባ ነው። ኦኬ በቃ ሲምቦላይዝ ለማድረግ ነው አልክ። ጋርዱ ምንድን ነው? ሞዴስ ነው? ከኋላ የቆመው ጋርዱ ምንድን ነው? እሱ ምን ሲምቦላይዝ ለማድረግ ነው እንዲህ እያለ የሚራመደው? አንድ ጋርድ አለ ቴሌግራም ላይ አስቀምጬላችኋለሁ። ምክንያቱም እኔ የወር አበባ እንትን ለማለት ነው ለማሳየት ነው ምናምን ካለ ኦኬ ጋርዱስ ምንድን ነው? ትክክለኛ ጥያቄ ነው። ጆሲ በጣም አሪፍ ነው። ጆሲ ስላየው ነው እንትን ያልኩት እንጂ ጆሲ እኔ ጋር አንድ ጊዜ እዚህ ጋር መጥቶ አወርተን ነበረ እና ጆሲያችን በዚህ ጉዳይ ላይ እንግዲህ የራስን መግለጫ ትሰጣለህ ብዬ አስባለሁ። እንለጥጠው ደግሞ ካለን በዚህ ደረጃ ሄደ ወንዶችን ማሳጣትም ተገቢ አይደለም። በወር አንድ ጊዜ ነው የሚታየው። ሴቶቻችን እናከብራቸዋለን። የወር አበባ ሲመጣ ራሱን በቻለ መልኩ የተለያዩ የባህሪ ለውጦች፣ የሆርሞን መዛባት ይኖራል። እሱን አንደርስታንድ እናደርጋለን።
ከአምስተኛ ከአራተኛ ክፍል ጀምሮ ስንማረው የነበረ ነገር ነው። እስከሚገባኝ ድረስ ከወር አበባ ጋር ተያይዞ አንድም አይነት ቶፒክ ሰምቼ አላውቅም። አጀንዳ ተደርጎ የግንዛቤ ማስጨበጫ ምናምን ለሴቶች ወይ ለህፃናቶች ይሰጥ ይሆናል እንጂ ከምንም ተነስተ የወር አበባ ስትል ይሄ ህዝብ አደገኛ ነው፣ ሊጠረጠር ይችላል። ስለዚህ ጆሲ መጠንቀቅ ያስፈልጋል። ከዚህ ጋር በተያያዘ አንድ ልጅ አስታወሰኝ። አንድ ነፍሱ ሊማረውና የሐዋሳ ልጆች አላችሁ፣ የሐዋሳ ልጆች አሸናፊ ቢረጋ የሚባል ታውቃላችሁ? አንዷን ይጠይቃታል። ሲጠይቃት አሸናፊ በጣም ደፋር ልጅ ነው፣ የሚያስፈራ ኢንፋክት እኛ ሰው ሁሉም ልጆች ደፋሮች ናቸው። አሸናፊ እኔ መነግራችሁን እመኑ፣ ትክክለኛ ነገር ነው መነግራችሁ። አሸናፊ ትምህርት ቤት አልሄደም፣ እንዴት አድርጎ እንደሆነ አላቅም፣ ግን የሚጠብሳቸው ቸከሶች ሜዲካል ዶክተር ናቸው፣ ሎየር ናቸው፣ ዩኒቨርሲቲ መምህር ናቸው። እንዴት እንደሆነ የሐዋሳ ልጆች ግራ እስኪገባን ድረስ አንዳንዴ ነጭ ይጠብሳል ልጁ፣ እንግሊዝኛ ጆሮን በቆርጡት አይሰማ። ደግሞ ሁሉም አብሯቸው የሚሆኑ ሴቶች ሁሉ በፍቅሩ ይሞታሉ። የሆነ ሰዓት የህዝቡ በሙሉ አሸናፊ ቢረጋ ህዝቡን በሙሉ ግራ አጋብቶ ነበር። ህዝቡን የሐዋሳን ህዝብ በሙሉ ስብሰባ ተቀምጠን ነበር። እንዴት ነው ይሄ ልጅ እነዚህን ክላስ ያላቸውን ሴቶች እንዴት ነው የሚጠብሰው ብሎ አንድ ጊዜ ተሰብስበናል በአሸናፊ ጉዳይ ላይ እና አንድ ጊዜ ዩኒቨርሲቲ የሐዋሳ ዩኒቨርሲቲ አስተማሪ ናት። እንደተለመደው ሊጠብሳት ሄዶ አወራት ምናምን እና የሆነ ነገር በቃ ካወሩ ምናምን ያ ወንድና ሴት ካወሩ በኋላ ከተገባበዙ ካወሩ በኋላ ያው የሆነ እንሂድ ምናምን አላት። እንሂድ ሲላት አይ እኔ ማንስትሬሽን ላይ ነኝ አለችው። ማንስትሬሽን አይቻለው ነው ያለችው። አሸናፊ ቢረጋ እንዳልኳችሁ አንድም እንግሊዝኛ ቃል አቅም የሐዋሳ ልጆች እዚህ ካላችሁ ታግዙኛላችሁ። ማንስትሬሽን አይቻለው ስትለው ምን ታካብጃለሽ? ማንስትሬሽን እኮ ሁላችንም አይተናል አላት። ምን እንደምታካብጁ ማንስትሬሽን አይቻለው ማለት ማንስትሬሽን እኮ ሁላችንም አይተናል ብሏት ቁጭ አለ። ይሄ ጨዋታ ነው የመጣብኝና ጆስዬ ምናልባት ምንድን ነው ከሴቶች በተለየ ሁኔታ ስለ ማንስትሬሽን መጮህ የጀመርከው ለምንድን ነው ለማለት ያ እሺ ይመቻችሁ። የመጨረሻ ኃይል ልበል። አይ ማንስትሬሽን ነው ታካብጁ ማንስትሬሽን እኮ እኛም አይተናል። እሱ ሌላ ነገር መስሎታል ማንስትሬሽን። እሺ ቲክቶክ አዋርድ እንዳልኳችሁ ምስጋናችሁ ይድረሳችሁ። መጨረሻው ላይ ግን እኔ የራሴ እይታ አለኝ። የራሴ ያልተዋጡልኝ ነገሮች አሉ። የራሴ ቅሬታ አለ። የራሴ እይታ። ስለዚህ የቴዲን እይታ እንደ ቴዲ ትሰማላችሁ፣ የእናንተን ደግሞ እንደ ራሳችሁ ታያላችሁ። ከዚህ ፕሮግራም ከፖለቲካዊ ውይይቶች በኋላ ፖስት ማድረግላችሁ ዩቲዩብ ላይ ፕሮግራም ስላለ እሱን ካደመጣችሁ በኋላ የራሳችሁን የስድብም ከሆነ ስድብ ደስ ያላችሁን እንትን ትላላችሁ። የመጀመሪያው ነገር አንድ ያልተዋጠልኝ ነገር ዩቲ ናስ እና አዶናይ በምን ካታጎሪ ነው አንድ ላይ ያስቀምጣችኋቸው? ምንድን ነው ካታጎሪው? እስቲ ካታጎሪው ምንድን ነው? ላንብብላችሁ። ቲክቶክ አዋርድ እሺ ላንብብላችሁ። የመጀመሪያው ምርጥ አዝናኝ ይዘት ወንድ፣ ምርጥ አዝናኝ ይዘት ሴት። አዝናኝ ሲባል በመዝናኛ ዘርፍ ማለት ነው። ምርጥ ዳንስ አቅራቢ፣ ምርጥ አርትዖትና ኤዲቲንግ፣ ምርጥ ሙዚቀኛ አዘጋጅ፣ ምርጥ አርቲስት ገጣሚ ሰዓሊ፣ ለምሳሌ እኔ አሁን ከማውቃቸው
ምርጥ አዝናኝ ይዘት ወንድ አዝናኝ ይዘት አሁን አንድ የመጣ ልጅ አለ። ማን ነው? መርዞ ነው ምናምን የሚባል ልጅ ማን ነው? የሆነ አፉ ጠመም እያደረገ የሚያወራው ልጅ ማን ነው? ከሚስቱ ጋር የሚሰራው እሱ። ታኩር የሚባል ልጅ አለ። ታኩር ታውቁታላችሁ? በርሳኑ ብዙ አሉ። እነዚህ አሁን አዝናኞች ምናምን ናቸው። ተንኮሶ ምርጥ አዝናኝ ሴት ደግሞ ሲባል እዚህ ውስጥ ዩቲ ትገባለች። በጣም አዝናኝ ሴት ናት። ስለሷ በጣም የምናገረው ነገር አለ። አዝናኝ ሴት ኢትዮጵያ ውስጥ ካሉ እስኪ አግዙኝ። እሺ ይገባቸዋል። ምርጥ አርቶትና ኤዲቲንግ ስራ ላይ በአርቶትና በኤዲቲንግ ውስጥ ያሉ አሉ። ምርጥ ሙዚቀኛ አዘጋጅ፣ አንዳንድ ጊዜ ስንዘፍን ወይም ደግሞ ሲዘፍኑ ሰዎች ያንን በሙዚቃ አቀናብረው ምናምን ፖስት የሚያደርጉ አሉ። ምርጥ ገጣሚ ሲባል አሉ። እዚህ ውስጥ የምታውቋቸው እዚህ ቀደም በግጥም ስራዎቻቸው የምታውቋቸው አይ ቲንክ እኔ ዮሐንስ ሳሌ አሉ። እዚህ አይቻቸዋለሁ። አሌክስ አብርሃምን አይቻለሁ። እሱም ገጣሚ ነው። በላይ በቀለ ወያ ገጣሚ ነው። ምርጥ በጎ አድራጊ ሰው፣ ምርጥ የሀገሪቱ ወይም ደግሞ ኢትዮጵያ ውስጥ በጎ አድራጊ። ክብራትና ክብራት፣ እነዚህ በጎ አድራጊ የሚባሉ ሰዎችን በአንድ አይናቸው ያቸው እንዲያዋቸው። ቴዲ እንደዚህ ይው ብሎናል ብሎ ግድ የላችሁም። ለክፉም ለደጉም እንዲያዋቸው። ኢትስ ኦኬ። አሁን እየረዳህ ነው፣ ግን ወደፊት ምናምን ብላችሁ እንደዛ ያዋቸው። ምርጥ መረጃ ሰጪ ይዘት እነ ብሩክ ኒውስ፣ እንደገና ደግሞ ዋናው የታሰረው ልጅ ሄኖክ ሰለሞን። ምርጥ የጤናና የሕክምና ይዘት ዘርፎች፣ ሕክምና ሰዎች። አሁን የኔ ጥያቄ ዩቲንና አዶንያስን በምን ዘርፍ ነው ያካትታቸዋቸው? አዶንያስ ሙሴ ሰለሞን፣ አዶናይ ሞቲቬሽናል ስፒከር ነው። ተስፋ የቆረጡ ሰዎችን፣ በልዩ ልዩ ችግር ውስጥ ያሉ ሰዎችን አንዳንዴም የራሱን ችግር እያጣቀሰ በመናገር ሰዎች ከገቡበት ነገር እንዲወጡ ያደርጋል። ቲክቶክ ላይ 3.6 ሚሊዮን ፎሎወር አለው። ዩቲዩብ 2.5 ሚሊዮን ፎሎወር አላት። አሁን ህዝብ የመረጠው ነው አላችሁ። ኢትዮጵያ ውስጥ ህዝብ ዘመናችንን እንደ ህዝብ ስንሳሳት የኖረን ህዝቦች ነን። ህዝብ ይከበራል። ህዝብ ግን በደንብ ይሳሳታል። አይሳሳትም? ህዝብን የሚያሳስቱት ግለሰቦች ናቸው። ህዝብን የሚያሳስቱት ግለሰቦች ናቸው። የኛ ህዝብ ዘመናችንን ስንሳሳት ሊኖር ነው እንደ ህዝብ። 1953 ላይ ጃንሆይ ወደ ብራዚል ሲሄዱ ጃንሆይ ከመፈንቅለ መንግስት ተደረገባቸው ሲባል ይሄው ህዝብ እሰይ ግደሏቸው ብሎ ሰልፍ ወጥቷል። ከሸፈ መፈንቅለ መንግስቱ እኮ ከሸፈ። እነ ግርማሜ ነዋይና መንግስቱ ነዋይ ተያዙ ሲባል ግደሏቸው እግዚአብሔር እንደው አጠበቃቸዋል። ይሄው ህዝብ ራሱ። እንደገና 1967 ላይ ጃንሆይ ከ3ኛ ክፍለ ጦር በመጡ ሰዎች ከስልጣናቸው ወደቁ ሲባል ኃይሌ ሌባ ብሏል። ይሄው ህዝብ ሲያከብረው የነበረ ለ47 ለ45 ዓመታት ኢትዮጵያን ሲያስተዳድሩ የነበሩ ማከብራቸው ንጉስ ቀንጥሏቸው ከ3ኛ ክፍለ ጦር የመጡ ሰዎች ሲጥሏቸው ኃይሌ ነው ያሉት። ኃይሌ ሌባ። አንተ የህዝብ ሲሰቅልህ መፍራት አለብህ። እኔ ብቻ ነኝ ባህሪያችሁ ማቀው እንዴት መራመድ እንዳለብኝ። እኔ አለቅት ስትሰቅሉኝ እኔ እፈራለሁ አውቃለሁ። ኢንፋክት እኔ እንዴት መራመድ እንዳለብኝ አውቃለሁ። አንዳንድ ጊዜ ወደ ላይ የምንሰቅልህ ስንፈጠፍጥ አጥንት እንዳይገኝ ነው።
ስለዚህ አንዳንዶቻችሁ መሬት ጠበበን አትበሉ። መሬት ጠበበን አትበሉ። አደራ የሆነ ዝና ምናምን ሲመጣ አጥንት እንዳይገኝ ልንሰብርህ ነው። እንደዛ ነው የምንሰራው። አጥንት እንዳይገኝ ውድል ላይ ይሰቅሏል። ውድል ላይ አዶናይ 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 ጠብቁ እንዴት እንደሚያደርግ። ከዛ በኋላ እንግዲህ ተፈሪ መኮንን ከወደቁ በኋላ ደርጎች 60ዎቹን ሲያስሯቸው ግደሏቸው ግደሏቸው ግደሏቸው። እነዚህ የወሎን ህዝብ በራብ የጨረሱ የኢትዮጵያን ህዝብ የፈጁ የኢትዮጵያን በአጥንት ያስቀሩ ረሽኗቸው ረሽኗቸው አለው። እንግዲህ ደርጎች ሲናገሩ እንደሰማችሁት በንዑስ ደርጎች ተደፍቀን 60ዎችን ረሸናቸው አሉ። ህዝቡ እንዲገላቸው ሰልፍ ወጥቶ ጠይቋል። ከተገደሉም በኋላ እግዚኦ ሰው በላ ገደሏቸው ረሽኗቸው እንዴት ያሉትን ያለው ይሄ ህዝብ ነው። 1983 ላይ መንግስቱ ኃይለማርያም ላይ ምስራቅ ጀርመን በነበረ ሰዓት መፈንቅለ መንግስት ተደረገ ሲባል መንግስቱ ሌባ ከሸፈ ሲባል መንጌ እንኳን እግዚአብሔር አተረፈ ያለው ይሄ ህዝብ ነው። 1983 መንግስቱ ሲወገዱ ኢህአዴግን አጨብጭቦ የተቀበለው ይሄ ህዝብ ነው። 97 ላይ ሰልፍ ወጥቷል። ገዢው ፓርቲ ሲጠራ ሰልፍ ወጥቷል። ፖይንቱ ምንድነው? ህዝብ የሚመራው በግለሰቦች ነው። ኦፒኒየን ሊደሮች አሉ። ኢንፊልትሬት አድርገው ገብተው ጥሞናን ይሰልባሉ። ለምሳሌ የህዝብ ድምፅ ነው የወሰድነው ካልክ ህዝብ ይሳሳታል። ህዝብ አሁን የኛ ህዝብ በቃ ጊዜ ያሳየው በቃ አምታታው በከተማ ምናምን ጫወት ከሆነ የተቸገሩ ምትረዳ ከሆነ አንድ ቁስለኛ ምናምን ካጠብክ ምናምን በቃ ነፍሴን ብለው ይላል። ጤሮን ኬር ሰውየው ፔጁ ላይ ታይምላይኑ ላይ ገብታችሁ ምንድነው የሰራው ነገር ብትላቸው ከ10ሩ 8ቱ አይነግሩም። ለምሳሌ አዶናይ ታይምላይን ላይ ገብታችሁ ቲክቶክ ላይ የአዶናይን ቪዲዮ ፖስቶችና ዩቲ ላይ ገብታችሁ የዩቲን ፖስቶች እዩና ግራ ቀኙን አይታችሁ ፍርድ ስጡ የተባለው ክሬቲቪቲ አይደለ? ከሁለቱ ክሬቲቭ ማን ነው? አብዛኞቹ ግን ይሄን አድርጉ። አብዛኞቹ የሚያደርጉት ማዕበሉ ነው የሚያዩት። አንዳንዱ ይከተላል፣ አንዳንዱ ፎቶ ለመነሳት ምናምን የሚሮጡ፣ አንዳንዱ በአባቱም በአጎቱም በእህቱም ድምፅ ሲሰጥ የነበረው በዛች ሞመንት ለተፈጠረችው። ከዚህ ጋር በተያያዘ ባለሙያዎች መግባት ነበረባቸው። አሁን ገና ህዝብ እኮ ድምፅ ከሰጠ በኋላ ነው አዶናይ ምንድነው የሰራው የአዶናይ ቆይ ምናምን ብሎ መፈለግ ጀምሯል። አንዳንዱ ቆይ ምንድነው የተናገረው ንግግር እያለ ድምፅ ከሰጠ በኋላ ነው የሚያው፣ ወይም ደግሞ ከጨፈረ በኋላ ነው የኛ ህዝብ የሚያው። የኛ ህዝብ ከገደለ በኋላ ነው ንጹህ አይደለም የሚለው የሚያጣራል። ዩቲ በኢትዮጵያ የጥበብ ታሪክ፣ በኢትዮጵያ የፈጠራ ታሪክ እርድ ተፈጽሞባታል። በአደባባይ እነ ሰራዊት ፍቅሬ እያሉ የስነ ጥበብ ሰዎች እያሉ አዋቂ የሚባሉ ሰዎች እያሉ የሚዲያ ሰዎች እያሉ እቺ ሴት በአደባባይ ሚሊኒየም አዳራሽ ውስጥ ግድያ ተፈጽሞባታል። እኔ ማምኑ እንደዛ ነው። ስላውተር ነው ያደረግናት። እጅግ ያሳዝናል። እስኪ ዩቲ እኔ አሁን እናንተ ብዙዎቻችሁ በቅርብ ነው አይቼ እግዚአብሔር ምስክሬ ነው። አንድ ቪዲዮ አይታችሁ የ8 የ9 ደቂቃ አጨርሱም። ልጅቷ የምትሰራውን ስራ አይታችሁ በጣም ትገረማላችሁ። ይሄ ነው ክሬቲቪቲ። እና ክሬቲቪቲ ምንድን ነው? ቲክቶክ ክሬቲቭ አዋርድ ነው አይደል ያላችሁት? ይኸው ክሬቲቭ ናት ልጅቷ። ምንድን ነው የፈለጋችሁት? ልጅቷ አላስለቀሰቻችሁ? ልጅቷ በትካዜ አልመሰጠቻችሁ? ልጅቷ አላሳቀቻችሁ? ልጅቷ ሊትራሊ ቴክኒኮችን በመጠቀም የሚገርም ድራማ አላሳየቻችሁ? ከሊትሬቸር ውስጥ ጀነር ወይም ደግሞ አንድ ትራጀዲ ወስዳ እንድታዝኑ አላደረገችም? ኮሜዲውን ዘርፍ ወስዳ አላሳቀቻችሁ? ኢንተርቴን አላደረገቻችሁ? በነገራችን ላይ ቲክቶክ ላይ የ3 ደቂቃ ቪዲዮ ለመስራት ጊዜ ይወስዳል። እች ልጅ ከስተማም አልባሳቶችን መርጣ፣ ካሜራ መርጣ፣ እራሷ ዳይሬክት አድርጋ፣ ካስት ተዋናዮችን መርጣ፣ ቦታ መርጣ አንድ ፖስት የምታደርገው ቪዲዮ የሚዲያ ሰዎች ብቻ ካልሆናችሁ በስተቀር ማንም አይረዳትም። ሚዲያ ውስጥ ያለፋችሁ ሰዎች ካልሆናችሁ በስተቀር እቺ ልጅ አንድ የሰራችውን ቪዲዮ ገንዘቧ፣ ጉልበቷ፣ ጊዜዋ፣ ፈጠራዋ በኢትዮጵያ ታሪክ እኔ ዛሬ ዩቲዩብ ላይ ፖስት አደርግላችኋለሁ። ፈጠራ
በማጅራቱን የታረደው ኢትዮጵያ ውስጥ በጣም የሚያሳዝነው፣ እጅግ በጣም ያሳዝናል፣ እጅግ በጣም ያሳፍራል። እዛ ውስጥ የነበራቸው የክብር እንግዳ ሆናቸው የተቀመጣችሁ ሰዎች ምንድን ነው? ኦኬ ሰራዊት ፍቅሬ ኦኬ ሰራዊት ፍቅሬ የምናከብረው ሰው ነው። ሰራዊት ፍቅሬ ወታደር ነው። ኦኬ 10 አለቃ ነው፣ 100 አለቃ ነው። ኦኬ እሱም ተሳትፎም ላይኖረው ይችላል። ስለ ስነ ጥበብ ውስጥ ሰማይ ፈረስን ጽፏል። በጣም ትልቅ ሰው ነው። አድቫይስ ጠይቀውትም ላይሆን ይችላል። ሮማን የተከበረች ሚስቱ አለች፣ እሷንም ጠይቋት ላይሆን ይችላል። እነ ኤልሳ የሚባሉ ጋዜጠኞች አሉ፣ እነሱም ተጠይቀው ላይሆን ይችላል። ግን እኔ በህይወቴ እንደዚህ ፈጠራ ግድያ ሲፈጸምበት አይቻልም። አሁን የምናገረው ንግግር ውሸት ነው እውነት ነው? አዶናይ ታይም ላይ ገብታችሁ ቲክቶክ ላይ እስከ መጨረሻው ድረስ ወርዳችሁ አዶናይ የሰራውን ስራዎችና ዩቲ የሰራችውን ስራ ከዛ የቲክቶክ አዋርድ ሰዎች የተናገሩትን ላንብብላችሁ። ኦገስት 21 ላይ ነው ቲክቶክ ክሬቲቭ አዋርድ አዘጋጆቹ ይሄን ብለው ነበር። ሶስተኛው የቲክቶክ ክሬቲቭ አዋርድ የፊታችን ህዳር 13 ቀን 2018 ዓ.ም እንደሚካሄድ አዘጋጆቹ ገለጹ ይላሉ። ይህ ውድድርና ሽልማት ስነስርዓት የወጣቶችን የፈጠራ ችሎታ እግዚአብሔር ያሳያችሁ፣ ልብ በሉ። ይህ የውድድርና ሽልማት ስነስርዓት የወጣቶችን የፈጠራ ችሎታ ከማበረታታት ባለፈ የሀገርን ገጽታ መገንባት ረገድ አስተዋጽኦ አለው ሲሉ አዘጋጆቹ ገልጸዋል። ይህ የውድድርና የሽልማት ስነስርዓት ይሄ ውድድሩ ሳይደረግ በፊት መግለጫ የሰጡበት ነው። ይህ የውድድርና የሽልማት ስነስርዓት የወጣቶችን የፈጠራ ችሎታ ይህ የውድድርና የሽልማት ስነስርዓት የወጣቶችን የፈጠራ ችሎታ ከማበረታታት ባለፈ ለሀገራችን ጥሩ ገጽታን የሚፈጥርና በችሎታቸው ሀገርን በጥሩ ስም ማስጠራት የሚችሉ እንዲሁም ሰላምን በዲጂታል መረብ የሚያስተዋውቁ ወጣቶችን ለማበረታታት ያለመ ነው። ያንዳንዱን ነገር ዩቲ ታሟላለች። ዩቲ የምትባለች እኔ በተቻለ መጠን ፌር ለመሆን አዘጋጆቹን አመዝግኛለሁ። እንዲህ ያለ ነገር መዘጋጀቱ ይበል የሚያሰኝ ነው፣ ትልቅ ነገር ነው። ነገር ግን ታሪክ የማይረሳው በደል ፈጽማቸዋል። ፈጠራ ላይ ሁለቱም አንድ መድረክ ላይ ሁለቱም አንድ ካታጎሪ በታሪክ መግባት የማይገባቸው ናቸው። አዶናይ የራሱ እንትን አለው ከዩቲ ጋር ግን ፈጠራ ከሆነ ከግምት መግባት ያለበት ዩቲ ጋር ሊወዳደር የሚችል እዛ ካዩዋቸው ከሊስቶች ውስጥ ኢትዮጵያ ውስጥ ካሉ ምናልባት ሌላ ሊሆን ይችላል። ምናልባት አይዶን ነው ስላላየው ሊሆን ይችላል እንጂ በፍጹም ሊወዳደሩ ይብላችሁ። አያችሁ አዘጋጆቹን ራሳቸው የሰጡትን መግለጫ ራሱ ልብ እንዳይሉ ነው ያደረገው ህዝብ። አሁን ግርግሩ አቧራው በዩቲና በአዶናይ መካከል ሆነ። አቧራው በሁለቱ መካከል ሲሆን አዘጋጆቹ ሆልድ ነው ሰከንድ ቆይ ሁለቱም ያገናኛቸዋል ብሎ እንኳን አልጠይቁም። እነሱ አቧራውን ነው ያዩት። አቧራውን አጨሱት። እች ልጅ ግን ዋጋ ከፈለች። ሌላኛው እች ልጅ ቲክቶክ የጀመረችው ሀገር ቤት ነው። ከሀገር ውጭ ያሉ ቲክቶከሮች እዚህ ውድድር ላይ አይሳተፉም ካላችሁ አዶናይ ወደ ሀገር ቤት ከገባ 1 ዓመት እንኳን አይሆነው። በሌላ አባባል 95-96 በመቶ የሚሆነው ፋኖቹን ወይም ደግሞ ፕሮግራሙን የሰራው ከሀገር ውጭ ነው። ከገባ ዓመት የማይሞላው ልጅ ማሳተፋችሁ እንዳለ ሆኖ ስተትን በራሳችሁ ነገር ነው። በራሴ ሳይሆን በራሳችሁ ነገር ሲሆን እንዲህ ያሉ ውድድሮች መላ ኢትዮጵያውያንን ማሳተፍ አለበት ብዬ አስባለሁ። ዓለም አንድ በሆነበት እንትን ላይ ኢትዮጵያ ምናምን የምትሉት ነገር መሆን የለበትም። በተለይ ለዲያስፖራዎችም ጥሩ መልእክት ያስተላልፋል። ምክንያቱም አሁን ባለው ሁኔታ ሲጣራ ቅድም ስናገር እንደነበረው በተለይ አሁን ሁላችሁም መመስከር በምትችሉበት ደረጃ ላይ ተሳዳቢዎች አሁን ያሉት ከሀገር ውጭ መሆኑ አይታቸዋል። አብዛኛው ተሳዳቢ ዲያስፖራዎች በዚህ ማፈር አለባቸው። ግን ተሳዳቢዎች አሉ ዲያስፖራዎች ተብሎ ሰላማዊ የሆኑ እውቀት ያላቸው ክሬቲቭ የሆኑ ዲያስፖራዎችን አለማሳተፍ አለማካተት ግን ትክክል ነው ብዬ አላስብም። በተረፈ ግን ኦኬ ይግባ ካላችሁ አዶናይን ወይም ደግሞ ከሀገር ውጭ ያሉ መግባት የለባቸውም ካላችሁ ለዚች ልጅ ፌር ያልሆኑ ብዙ ነገሮች አሉ። ይህን ካልኩኝ በኋላ ምናልባትም የዚች ልጅ አድናቂዎች ካላችሁ አላውቅም፣ ለእሷ ፌር የሚሆነው እቺ ሌላ መድረክ ተዘጋጅቶላት ቴንኪው ልትባል ይገባል ብዬ አስባለሁ። እዚህ ቲክቶክ ላይ 4-5 ቪዲዮቿን አይቻለው። ከዚህ ቀደምም ነግሬያቸዋለሁ። የዚችን ልጅ ያህል በፈጠራ ደረጃ አይቻላትም። አዶናይ በማነቃቃቱ ረገድ ለምን አነቃቃት? እሱም ደፋር ነው። ለምሳሌ በቀን 5 ጊዜ 6 ጊዜ ሲጋመታ ነበር ይላል። ይሄንን መናገር ጥሩ ነው።
ማይናገር ብዙ አለ። ስለዚህ ይህንን ተናግሮ ህዝብ ለማዳን ለማስተማር መንቀሳቀሱ መወሰኑ ተገቢ ነገር ነው፣ ተገቢ ነው። ሽልማቱ እስኪደረግ ድረስ ግን ራሴን በራሴ አረካ ነበር ብሎ መናገር ፈጠራ መሆኑን አላውቅም። ፈጠራ ነው እንዴ? እንደዛ ከሆነማ ታዲያ ራሴን በራሴ እንትን ምንድነው ኩከምበር ምናምን ከታሉ የሚሉትን በፈጠራዎች መካተት አለባቸው። አሰበ ራስን ኦኬ፣ እኔ ያው ምስክር ነኝ ወገኖቼ፣ በቀን 5 ጊዜ እንትን እደበድብ ነበር፣ ስለዚህ ይሄ ጥሩ አይደለም ምናምን ብላችሁ ይሄ አሁን ሰዓት ደምሴ በአንድ ወቅት እኔ ለ5 ለ4 ደፍረውኛል ብላ ራሷን መስዋዕት አደረገች፣ አስተማረች። ይሄ ፈጠራ አይደለም። እንዴት ነው እኔ ስነ ጽሁፍ ተማሪ ነኝ፣ እኔ ሚዲያ ሰው ነኝ። ምኑ ነው ከፈጠራ ጋር ያያዛችሁት? ምንድን ነው? ስለዚህ ለዩቲ ፌር አልነበረም። ያ ሁሉ የሚያጨበጭብ ህዝብ እችን ልጅ መሀል አስቀምጦ እንደሚሸለት በሬ ስትታረድ ነው እኔ ታየኛል። ጥበብ ባደጉት ሀገራት መጽሐፍ ቅዱስ ነው፣ መጽሐፈ ምሳሌ ላይ ያለ ነው። ጥበብ በጎዳና ላይ ትጣራለች። የሌላ ሀገር ዜጎች ይሰሟታል፣ ይመልሱላታል። ኢትዮጵያውያን ግን ቀብረዋታል። አባቶቻችን የጥበብ ሰዎች ናቸው፣ የፈጠራ ሰዎች ናቸው እንላለን። መመርመር አለበት። ጥበብ ሚሊኒየም አዳራሽ ውስጥ ተቀብራለች፣ ፈጠራ ሚሊኒየም አዳራሽ ውስጥ ተቀብራለች ብዬ ለመናገር እደፍራለሁ። ክብራትና ክብራ ሌላ የምትሉት አለ? ይሄን ካልኩ በመጨረሻ እሱ መኪና ተሸልሟል። እሷ መኪና ይኑራት አይኑራት አላውቅም። ከሀገር ውጭ ያላችሁ ዲያስፖራውያን ገንዘብ አዋጣችሁ ለዚች ልጅ መኪና ይገዛላት ባይ ነው። ብዙ ሰው አያስፈልግም። 5 ሰው $50 ብታወጣ ቆንጆ መኪና ሊገዛላት ይችላል። ግን ይሄ የደረሰባትን ስነ ልቦና ይጠግናል ብዬ አላስብም። ግን ህዝብ አይዞሽ አለንልሽ ምናምን ሲባል ደስ ይላታል። እች ልጅ ለተጨማሪ ስራ ትበረታታለች፣ ለተጨማሪ ፈጠራ ገዝታለች። ኦኬ አዘጋጆቹ በሙያ ውስጥ ያለፉ ሰዎችን ማካተት አለባቸው። አንዳንዶቹ ንግግሮቻቸውን ስሰማ ነጋዴዎች ናቸው። ያችን ሞመንት የሚጠቀሙት ንግድና ምርትና አገልግሎቶቻቸውን ለማስተዋወቅ ነው እንጂ ዜሮን ኬር ስለ ጥበብ የሚያውቁት ነገር የለም። ጀስት ሁኔታው ስለፈቀደላቸው ብቻ ማይክ ይዘዋል። ምንም የሚያውቁት ነገር የለም። ለዚህ አንድ ማስረጃ ላሳያችሁ። ጃኒ ጌመር ተጫዋች ናት። ጃኒ የአዶናይ ገርል ፍሬንድ ነው የምትባለው። እሷ ልሸልም የወጣ አንድ ሰው የተናገረው ላሳያችሁ፣ ላስደምጣችሁ። በጣም እኮ እናንተ አይናችሁን ከገለጣችሁ ብዙ አስቂኝ ነገሮችን ነው የምታዩት። ይሄው ነው ሰውየው የሚናገረውን ስሙ። ቤት ድረስ አይ ቲንክ እኔ የሚሸልማት በጣም ደንበኛ የሆነችው ጃኒ ነው። ቫርዳስ የሚሸልምሽ ፕሊዝ ካም ቱ ዘ ስቴጅ። ጃኒ ቤስት ድረስ። ይሄ ሰውዬ አለ ይሄ ሰውዬ የቅርብ ጓደኛ ዘመድ አለ የዚህ ሰውዬ ቴዲ ይፈልጋል አለ ተጠሪ የዚህ ሰውዬ ማን ነው? የሰውዬ ጃኒ ነው። ቫርዳስ የሚሸልምሽ ፕሊዝ ካም ቱ ዘ ስቴጅ። ጃኒ ቤስት ዛሬ ዘ ቤስት ድረስ አይ ቲንክ እኔ የሚሸልማት በጣም ደንበኛ የሆነችው ጃኒ ነው። ቫርዳስ የሚሸልምሽ ፕሊዝ ካም ቱ ዘ ስቴጅ። እዚህ የሚያህል መድረክ ላይ ወጥቶ ቤስት ድሬስ እኔ የምሸልማት ጃኒ ነው። ምክንያቱም የኔ ደንበኛ ስለሆነች ነው። ደንበኛ ስለሆነች ነው የምሸልማት፣ ካንተ ስለገዛች ነው። እንደዛ ከሆነማ ታዲያ ቲክቶከሮች እዛ ለሽልማት የታጩ የሚበሉበት ምግብ ቤት ምናምን አንዳንድ ጉርሻ ይዘው መጥተው እንትናን የምሸልመው ጥሩ ተመጋቢ ነው እኔ ጋር መጥቶ ስለሚበላ ነው ብሎ ማስታወቂያ ይስሩ። ምንድናቸው እኚህ ሰዎች? ግን ጥሩ ነገር ጀምረው እንዲህ ባሉ ዝርክርክ ሰዎች ያበላሹታል። የኔ ደንበኛ ስለሆነች ሌሎች ውሳ እንደኛ እኮ ገለልተኛ ሰው መርጣችሁ ጥሩ የለበሰ ዛሬ ለዚህ ኢቨንት ለዚህ ዝግጅት ጥሩ ለብሶ የመጣ ማን ነው ብላችሁ መርጣችሁ እኮ መሸለሙ መስሎ ነው። ለካ ካንተ ስለገዛች ነው እንዴ? ሁለተኛ እንደዚህ አይነት መድረክ ላይ እንዳትወጣ ተብሎ የሰውዬ ሊገረፍ ይገባል፣ ወይም ደግሞ ማስጠንቀቂያ ሊሰጠው ይገባል። አንተ መድረክ አታበላሽ። ስትናገር አሪፍ ንግግሮች እኮ አሉ ብትናገርበት መንገድ። በነገራችን ላይ ጃኒ በጣም ነው የምወዳት፣ በጣም ደስ የምትል ልጅ ናት። ለሰውነቷ ምናምን ተስማሚ የሆኑ ልብሶችን ትለብሳለች። አመራረጧ ደስ ይለኛል። ይሄን የምናገረው ከኔ ስለገዛች ስለሆነ አይደለም።
ቀብርና ማስታወቂያ የሚል አንድ በእውቀቱ ስዩም የሰራው ኮሜዲያን ለዚህ ምቹ ነው። ማስታወቂያ በተለያዩ መንገዶች ትሰራለህ። ሰገጤ መሆን የለብህም እኮ ከኔ ስለገዛችሁ ነው መሸልማት አይባልም። ቫርዳስ ክለብ ነው። ስለዚህ የሸለምካት አንተ ጋር መታ ስለምጨፍር ሊሆን ይችላል ማለት ነው። አላውቅም። የክለብ ባለቤት ነው። ከኔ ስለገዛችሁ ሌሎቻችሁ ማትሸለሙት ከሱ ስላልገዛችሁ ነው ማለት ነው። ምልህ አዘጋጆቹ ገንዘብ ማግኘት አለባቸው። ውጭ አውጥተዋል። ብዙ እንትን ማለት አለባቸው። ይበል የሚያሳይ ነገር ነው። በጣም ነው ያደነኳቸው። ቲክቶክ ወደዳችሁም ጠላችሁም ማህበረሰብን አሁን በማነቃነቅ ረገድ፣ በማዝናናት፣ በማስተማር፣ በፖለቲካው መስክ ከሁሉም ነገር መስራት የሌለባቸው ነገር ፈጣሪዎችም ሙዚቀኞችም የምትኖሩት ደግሞ ፖለቲካው ሲስተካከል ነው። ፖለቲካውን ደግሞ እየመራን ያለ ነው እኔና የኔ ቤተሰቦች ነን። ፖለቲካው ጤናማ ካልሆነ ክሬቲቪቲ የትም ልሰራ አችልም። መጀመሪያ ሀገር ሰላም መሆን አለበት። ፖለቲካው ጤናማ መሆን አለበት። ብሔር ብሔረሰቦች እርስ በርስ መባላት የለባቸውም። የሁሉም መሰረቱ ፖለቲካው። ለዚህ ምስጋና መስጠት ነበረባቸው። ፖለቲካችን መስተካከል አለበት፣ ውይይቶቻችን የሰለጠኑ መሆን አለባቸው ማለት ነበረባቸው። እና ፖለቲካው ሰላማዊ ካልሆነ ሀገር ሰላማዊ ካልሆነ የት ነው ፈጠራ ነው የምትሰራው? ምን ለማለት ፈልጌ ነው? ቢቻል አይኖ አስቸጋሪ ነው ለፖለቲከኞች ምድብ ማውጣት፣ ግን አገር ቤት ላሉ ደግሞ ፖለቲካን ሲተነትኑ ጎበዝ ለሆኑ ደግሞ የሆነ ምስጋና ሌሎች ፖለቲከኞችን እነዚህ ቁረጠው፣ ፍለጠው፣ ግደለው ምናምን የሚሉ ሰዎችን ፊልተር ለማድረግ እንዲህ ያሉ መድረኮችን ብታዘጋጁ ለማለት ያህል ነው። ይሄን ያልኳችሁ። በተረፈ የኔ ትንታኔ ይሄን ይመስላል። አጠቃላይ ስለ ትላንቱ አዋርድ ሽልማት ወደ በኋላ አካባቢ ፖስት አደረግላችኋለሁ። ቴዲ ሐዋሳ የቴሌግራም ቻናል ላይ ፖስት አደረግላችኋለሁ። ገብታችሁ የተሰማችሁን አስተያየት ትሰጣላችሁ። እሺ፣ ወደ ፖለቲካዊ ጉዳዮች ከመሄዴ በፊት ለእኔ የምታነሱኝ ጥያቄ አለ። ቴዲ አንተ ማካተት ነበረባቸው። እኔ ምን ብዬ ነው የምካተተው? አንደኛ እኔ ያለሁት ሀገር ቤት ነው፣ ከሀገር ውጭ ነው ያለሁት። ሁለተኛ በነገራችን ላይ ሰግጥ ምናምን የሚለው እኮ ድሮ እኛ ቲክቶክ ስንጀምር የምታውቁት ነው። አለባበሳችንን ታውቃላችሁ። ድሮ ዓለም ባልሰለጠነበት ሰዓት እኮ እኛ እኮ ያን አለባበስ እናሳያችሁ ነበር። እሺ፣ ሌላ ጥያቄ የፍራኦል ኢቲቻ ጉዳይ። አይ በገባው ቁጥር ስለሱ ላይቭ እየገባው ማውራት ይሄን ያህል አየር ሰዓት መስጠት ማስፈልግም። የሚበቃውን አውርቻለሁ። ከዚህ በኋላ አዳዲስ ነገሮች ሲኖሩ አወራለሁ። በተረፈ በገባው ቁጥር ላይፍ ስለሱ እያወራው ሙሉበት ምንም አይነት ምክንያት የለም። ሌላ ጥያቄ ግን ቀደም ሲል በነገርኳችሁ በማዕድን ዙሪያ ላይ በጣም ወሳኝ የሆነ ነገር ስለሆነ እሱ ለእናንተ እንደምገልጽ ቃል እገባለሁ። እሺ፣ የመጨረሻው ጉዳይ ወደ ፖለቲካዊ ነክ ጉዳዮች እንሄዳለን። አማራ ክልል ላይ በሳምንቱ እጅ ድንጋይ ላይ ተቀምጦ ሲቆረጥ አይተናል። እጅግ አውሬ በሆነ መንገድ፣ እጅግ ከሰውነት ባፈነገጠ መንገድ፣ ኢትዮጵያዊ ባልሆነ መንገድ የጭካኔ ጥግ አይተናል። ይሄን ያደረገው ማን ነው? ይሄን ያደረገው? ፋኖ ነው ያደረገው? ብልጽግና ነው? የፋኖና የብልጽግና ሰዎች እዚህ መታችሁ ሀሳብ አስተያየቶቻችሁን ሰጣላችሁ። አለን የምትሉትን የመከራከሪያ ነጥቦቻችሁን ለህዝብ ታቀርባላችሁ። ግራ ቀኙን እንሰማለን። ህዝብ ይፈርዳል። አንዳንዶቻችሁ የቀረቡ ሰነዶች ኤአይ ነው ይላሉ። ኤአይ ነው ለማለታችሁ ማስረጃችሁ ምንድን ነው? አንዳንዶቻችሁ እጅ ቆራጩ ከፋኖ በተለያዩ በስነ ምግባር ጉድለቶች ተባሮ የብልጽግናን መንግስት የተቀላቀለ ነው ይላሉ። አንዳንዶች ደግሞ የለም ይሄ ሰውዬ ራሱ የፋኖ አባል ነው፣ ስለዚህ ይሄን ድርጊት ያደረገው ፋኖ ነው ይላሉ። አዶኖ እናንተም እንደምትሉ አላውቅም። እጅግ አሳዛኙ ነገር ግን ኢትዮጵያ ውስጥ ጦርነት በተፈጠረ ቁጥር ንጹሃኖች ይገደላሉ፣ የሰብአዊ ድርጊት ይፈጸምባቸዋል፣ ይደፈራሉ፣ ይፈናቀላሉ። ይሄ ጦርነት ያመጣው የጦርነት ውጤት ነው ብዬ ነው የማስበው። የኔ ጥያቄ ያን ምስኪን ሰውዬ አውሬ በሆነ መንገድ እጁንና ጆሮውን የቆረጠው ማን ነው? እንደገና ድጋሚ ሌላም ቪዲዮ አይተናል። አንዲት ምስኪን እህት ወይም ደግሞ ሴት መሬት ላይ ሆና በጥይት ሲደበድቧት አይተናል። ማን ነው ይህን እያደረገ ያለው? ሁላችሁም አንድ ነገር ሊኖራችሁ ይገባል። ታጣቂ ሆንክ፣ አማራ ሆንክ፣ ኦሮሞ፣ ትግራይ ሆንክ፣
ህዝብን በፈለክበት መንገድ የመግደል የመቁረጥ የማፈናቀል መብት እንደሌላቸው ልትነግሯቸው ይገባል። አንዳንድ ፖለቲከኞች ስርዓት ካላስያዛቸው ሽቅብ ይሸናሉ። በነገራችን ላይ ብዙ ስላወሩ ህዝቡ የግል ንብረታቸው ይመስላቸዋል። እስኪ ያቸው አንዳንድ የአማራ ፖለቲከኞች ሲያወሩ ያቸው የአማራ ህዝብ እኮ የግል ንብረታቸው ይመስላቸዋል። እስኪ የትግራይ አክቲቪስቶችን ያቸው ሲያወሩ የትግራይ ህዝብ የግል ንብረታቸው እንደሆነ እኮ ነው አድርገው የሚቆጥሩት። የኦሮሞ አክቲቪስቶች፣ የሌሎች አክቲቪስቶችም ይሄንን ህዝብ የግል ንብረት አይደለም፣ ህዝብ ላይ እንደፈለግ ካላስፈላጊ ነገሮችን የመናገር መብት የለም የማለት መብታችሁ የእናንተ ነው። መንግስትም ቢሆን መንግስት በየ5 ዓመቱ በሚደረግ ምርጫ ህዝብና ሀገርን ለማስተዳደር እንጂ ህዝብን ለመግደል ድራማ ለመስራት አይደለም መንግስት የተመረጠው። ይሄንን ደግሞ እንደ ሉጋም ሆናችሁ መያዝ ያለባችሁ በተለይ ከሀገር ውጭ ያላችሁ ዲያስፖራዎች ናቸው። ሰዎችን አስገባለሁ። ይርታቸው አለ ግሬት ኢትዮ አለ። ሪኩዌስት የምትልኩ ሰዎች የመጀመሪያው ሪኩዌስት ከመላካችሁ በፊት ቴዲ ሐዋሳ ማን ነው ብለህ ጠይቅ። ዝም ብለህ እንዳትልክ። አንድ መስመር ስቴፕ ተሳስተ ወደ ጋጠ ወጥነት ሄድክ ማለት አጸፋው ከባድ ነው። ስለምትናገረው ንግግር በቂ እውቀት፣ በቂ ግንዛቤ ሊኖርህ ግድ ይላል። ህዝብን እንደ ህዝብ መናገር አትችልም። ህዝብን አይደለም ግለሰብን በአጸያፊ ሁኔታ እኔ እዚህ ስቴጅ ላይ ያለውኝ ማንም የመናገር መብት የለም። ይሰማል ወይ? አማራ ሆንክ ደግምላለሁ፣ አማራ ሆንክ፣ ኦሮሞ ሆንክ፣ ትግራዋይ ሆንክ፣ ስልጤ ሆንክ፣ ህዝብን እንደ ህዝብ የመናገር መብት የለም። ግለሰብን ፖለቲካችንን በሰለጠነ መንገድ እናወራለን፣ እንወያያለን ለቀጣዮቹ 2-3 ሰዓታት። ከዛ እኔ ወደ እንቅልፌ ሄዳለሁ። ነገ በተመሳሳይ ሰዓት እገባለሁ። ሪኩዌስት የላካችሁ ሰዎችን አስገባችኋለሁ። ግሬት ኢትዮ ይርታቸው መተ ነበረ። ግሬት ኢትዮ ጤና ይስጥልኝ ወንድሜ ቴዲዬ እንዴት ነህ? ሰላም ነህ? አለሁልህ። ዜናዎችን ነግራችሁና ስለተፈጠረው ነገር በዋነኛነት ሚዩት አድርግና ዜናዎችን ልንገራችሁ። አሌክስ ፋኖ የትኛው ነው? ከዚህ ቀደም እኔ ጋር የገባው ነው ወይስ ሌላ ነው? አሌክስ የብልጽግና ድራማ ነው፣ የፋኖ ድራማ ነው። ማስረጃህን ይዘህ መተህ እዚህ መፈሳፈስ አለብህ። ማስረጃህን ማምጣት አለብህ። እንዴት ነው ድራማ ነው ያልከው ምናምን ማሳየት አለብህ። አሌክስ የትኛው አሌክስ ነህ? አሌክስ ከዚህ ቀደም መተህ የምታውቀው ነው? ኦኬ አሌክስ ሌላ ነው። እስከዛ ውሃ እንቀዳለን። ይርታቸው አለ። በጣም ብዙ አጀንዳዎች ነበሩ። እነዚህን አጀንዳዎች እንዴት እንደማደርጋቸው አላውቅም። ኦኬ እሺ የመጀመሪያው ነገር ይሰማችኋል አላችሁ? አማራ ክልል ላይ ያን ምስኪን ሰው እጁን የቆረጠው ማን ነው? ይርታችሁ አለ? ጤና ይስጥልን። አብሮ ይስጥልን። እንዴት ነህ? እግዚአብሔር ይመስገን ደህና ነኝ።
እንዴት ናችሁ እናንተ? ሃፒ ታንክስጊቪንግ። እናንተ ካናዳ ውስጥ ሃፒ ታንክስጊቪንግ የለም እና እዚህ ትልቅ በዓላችን ነው። ተርኪ የበላህ ነው? እኔ ተርኪ አሳማ ምናምን አልበላም በተፈጥሮዬ በልቼ አላውቅምና ምን በላው ግን እምቢ ብለህ ነው እንጂ እኮ አገር በቀልም የሆነ እኮ ኢሬቻ አለ እኮ የምስጋና ቀን ነው። ኢሬቻም እኮ